ስለዚህ አልሙሂም ገድላትን ታፍሩበታላችሁ ክርስቲያኖች ጣሉት አውጡት ከቤተ ክርስቲያን በቃ ታፍሩበታላችሁ ካላፈራችሁበት አውጡት ይነበብ ይሄ ነው ማለት ነው ለማንኛውም ያለው ነገር ይሄ ነው ስለ እፎይ ደግሞ እፎይ ያው ብሽሽቅ ነው መማር ማስተማር ሳይሆን ብሽሽቅ ነው አወጣለት እሱም አወጣለት እግዚአብሔር እያለው ይወጣል ይወርዳል ምን ይላል የሚለው ነገር ያው እሴም ነው እናንተ ጋር ሲመጣ በምሳሌ ነው እኛ ጋር ሲመጣ ደግሞ ሌላ ነው እና ሁሉም ነገር ተገልጧል ኢምራን ይመችህ ገድላት ተጥሏል አስከደዋል አሁን የቀረው ባይብል ነው ባይብል ደግሞ ይኬድበታል ስለዚህ ይቀጥላል ውይይቱን ተቀበሉ በሰነ ምግባር ነው ሙስሊሞች በሰነ ምግባር አይታሙም ያያችሁ ነው ስንት ክርስቲያኖች ሰርተዋል ቪዲዮ በሁሱ ስለ ምግባር ስንት ሰው ተማርኳል ምን አይነት ሃይማኖት ነው አንተን የኮተኮተ ምን አይነት ቤተሰብ ነው አንተን የኮተኮተ እያሉ ስንት ቪዲዮ ተሰርቷል ሰምታችኋል ታውቃላችሁ እዚህ ንጽጽር ላይ ያላችሁት ሰዎች ያው ህልክና ያው ድብድብ ስለሚመስላችሁ ነው እንጂ በጣም ብዙ ሰው በስነ ምግባሩ ተማርኳል የዛን ቀን ሰው ተምሯል ከሁሱ ምንድነው ስነ ምግባር ሌላውማ አላስወራውም ደቂቃውን ያያዝበት ምን እያለ እንዲያበራራም አልተፈለገም እና ለማንኛውም ገድላት ታፍሩበታል ትሻመቅቁበታላችሁ ታፍሩበታላችሁ ፕሊዝ አሁን የቀረው ከቤተ ክርስቲያን ማውጣት ብቻ ነው ማውገዝ ዋናው ጳጳሳችሁ እንዲያወግዘው እንፈልጋለን እና ይሄ ነው ለማንኛውም ይመቻችሁ ቴንኩ ሲሶዬ አመሰግናለሁ ቀጥሉ ልቀጥል ነው ወይስ እሺ ኤክሶ ቀጥል እሺ ቀጥል ሰላም ሊሉ እሺ አይ ሚት ስታረጉ እኮ የምታወራን መሰለኝም ሰላም በለናት ኤክሶ አንዳንድ ሰው ነገራችን ላይ ሚዲያው ላይ እያየ ክሎን ይሄኛው እንጂ የኔ አካውንት አይደለም እያለ ራሱ ሰው መጥቶ ደግሞ ሲያጨናንቅ ታየዋለህ እሱን ወደ ሌላ ቀን ሄድበታለን እሺ ኤክስ ቀጥልሽ ከዛ ናቢላ ነው ቀጥል ከዛ እኛ ሰተን ዘጓን እሺ ቴንክ ዩ 5 ደቂቃ እንግዲህ ዱቃርኩና እሺ ቴንክ ዩ እንዴት አላችሁላችሁም ሰላም ብለናል ራስህን አስፋ ይቅርታ ኤክሶ ይቅርታ ራስህን አስፋ ሲተሳስቼ ነው እና ያው ብዙ ጊዜ እንደምናየው የዋሃቢያ ኦር ደግሞ በጠቅላላው የአታሪያ አቂዳ ያላቸው ሰዎች የአስተሳሰብ አድማስ መቀንጨር ብዙ ጊዜ ይታያል እኛ ክርስቲያኖች ስንጠይቅ አታሪያዎችን በአታሪያ አስተሳሰብ ሆነን አሻሪያዎችን በአሻሪያ አስተሳሰብ ሆነን ነው የምንጠይቀው እንጂ ዝም ብሎ እንደዚህ ስለተጻፈ እንደዚህ ነው ብሎ የሚገግም ክርስቲያን የለም እና ብዙ ጊዜ የእንትኑን የመጽሐፍ ቅዱስን ሐሳብም ሆነ የገድላትን ድርሳናትን ምናምን ጋር ተያይዞ በጣም ብዙ ዝም ብሎ እንትን የሚሉ አሉና ያሳዝኑኛል እና እፎይ ውይይቱም የነበረው ነቢያቶች የሰበኩት እግዚአብሔር ነው ወይስ አላህ በሚለው ራሱ ኡስታዙ እንዳልሆነ ራሱ ኡስታዙ ነቢያቶች የሰበኩት አላህ እንዳልሆነ ራሱ መስክሯል እጅ የሚወጣ የሚወርድ ከህፃን ልጅ ጋር ተዳራ ከህፃን ልጅ ተጋባ ስንት ሚስት አግባ ምናምን የሚል እግዚአብሔር እንደሌለ ነቢያቶች እንደዛ እንዳልሰበኩ ራሱ መስክሮ ነው እንትን ያለውና ከገድላትና ድርሳናት ጋር ብዙ ጊዜ ሲያወሩ የእናንተን እኮ ከሲራ ጀምሮ የካሊፎቹን የህይወት ታሪክ ጨምሮ
እስከ አብዱል ወሃብ ያለውን ታሪክ እናንተን ማምጣት እንትን ሳያስፈልግ ቀርቶ ሳይሆን ጠቃሚ አይደለም እንጂ በኢሳና በመርያም ብቻ ነብዩ መሐመድ ምን አሉ የሚለውን እኮ ቢመጣ በጣም ዘግናኝ ነው። ነብያችንን እናከብራለን፣ ኢሳን እናከብራለን የምትሉትን ምን እንደሚል እኮ መዛግብቶቹ በጣም የሚሰቀጥጥ በጣም የሚያዋርድ ናቸው። እና አንዳንዴ ገና ለገና ኦርቶዶክስ ቤተክርስቲያን ገድላትና ድርሳናት ስንልኛ በጊዜያቸው ሲያስተምሩ የነበረው ህይወታቸውን ያሳለፉትን እንዴት እንዳስተማሩ ያንን ነው እንትን የሚለው እና ከሆነም ይሁን ከዛ ደግሞ ሰዓት ሰርቋል ምናምን እንደዛ አይነት አመል አለ። ሰዓት እኮ የሰረቀ የለም። እንዲያውም በሰዓቱ ኢንተራፕት እያደረገ ይገባ የነበረው ሁሱ ነው። እንግዲህ በታይመር ከሆነ ታይመሩ ሲያልቅ አላርም ይሞላል እና እንደው ዝም ብሎ ለማላከክ ተደርጎ የተቀመረች ቀመር ነች ከመጀመሪያው ጀምሮ። ስለ ስነ ስርዓት ሲያወሩ ደግሞ በጣም ይገርመኝ ከ150,000 ህዝብ በላይ ንቀው ከዛም በላይ በቃ አስተጓጉለው ማለት ምንም እኮ እንደሌለው ነው ምንም አስፈላጊ እንዳልሆነ ህዝቡን እንዳለ ንቀው እንትን ያሉ ናቸውና አንዳንዴ እንደው ስርዓት ምናምን ብለው እንትን ሲሉ አሁን ይሄ ላይቭ ሪከርዱ ሪሊ ኢንተርናሽናሊ የሚቀርብ ነው ወይ? አንድ ተወያይ እንደዛ እየተቁነጠነጠ መነጽሩን እየገለባበጠ ምናምን ከሌሊቱ 10 ሰዓት ከሌሊቱ 6 ሰዓት ላይ መነጽር የሚያስለብሰው ምንድን ነው? ከድንጋጤ ካልሆነ ካለመዘጋጀት ካልሆነ ምንም እንትን የለውም፣ ሌላ ምንም ምክንያት የለውም። እና እንደው ከዝግጅት ማነስ ከሰው ንቀት ሰዎችን አግሪቬት በማድረግ ጭራሽ አንደኛው ወንድሙ እዛ ውይይት ላይ ሆኖ ደውሎ ቪዲዮ እንትን ካሜራን ፍሊፕ አድርገህ ብለህ ንገረው ተብሎ ተደዋውሎ የሚያወሩ ናቸውና እስናት ወንድ ተወያዩ ብቻ ሳይሆን ታዳሚ አታሪያ የሚባሉት ጀማዎች ለሰው ክብር የሌላቸው ያሳዩበት ነው። እና አንዳንዴ ኢንቴንሽኑ ብቻ ዋና ጎሉን ዲሊቨር አድርጓል። አላህን አይደለም ክርስቲያኖች እነሱ ሙስሊሞች ራሱ የማይቀበሉት እንደሆነ እንትን ብሏልና ዳኢፍ ሐዲስ ምናምን ብሎ ለመተረት ሞክሯል። አንድም ዳኢፍ ሐዲስ ነው ብሎ ሁሱ ክሌም አድርጎ ያንን ኦፖዝ ያደረገበት የለምና እንግዲህ አይ ቲንክ ቴዲ አፍሮ አሪፍ ጊዜ ሙዚቃ አውጥቶላችኋል። እሷን በመንዙማው ያዘጋጇትና ዳስ ጣል እያላችሁ ቀጥሉ እላለሁና ሰላም አለይኩም ብያለሁ። ኦኬ ሲሶ ሚት አድርጓል። እሺ ቴንክ ዩ ኤክሶ። አቤል አቡናና ኤቢ ሀሳብ ይሰጡና ሲሶ ወደ ጉዳይ ትገባለ። ዳያት አስገቢኝ እያልሽኝ እየሳብኩሽ ኔትወርክሽ ነው ማያስገባሽ እና ከቻልሽ ኔትወርክሽን አስተካኪ። እየሞከርኩ ነው ለማስገባት። አቤል አቡና ቀጥልሽ። ሲሶ እንዴት ናችሁ? ኪያ እንዴት ነሽ? ሁላችሁ ሰላም ናችሁ? አኬ ደህና ነህ ወይ? አቤላ ሰላም ያላችሁ አቤላ እንዴት ነህ ብራዘር? ይመስገን አምላክ እግዚአብሔር ይመስገን አለ ወንድማችን አለን። ኪዩ አንቺን በሰፊው ይሻላል ብዬ እኮ ነው ያዝ ያደረኩሽ። አንቺ በጣም ብዙ የሚያጫውት ነገር ስላለሽ እንሂድበታለን። አረ ዝም በል አንተ ዝም በል ዋላ እናወራለን። ይጨርሳልና ጉራጌነቷ ተነሳ። የሚገርም አራት ሰውዬ ብሔራት ተጥራብን። ተውና ጉራጌ ያለ ክድ የማይሰጥ ነው እንጂ የማይሰጥ አይደለም። ዝም ብላታው። ቴንክ ዩ አቤላም ባይዘው ጉራጌ ነው አትሊሻ ከዚህ በኋላ አራ አይደለም እንዴ ትላንትና ነኝ አላልከኝ? ዛሬ ትቆያለህ እንዴ? መጫወት አይቻልም እንዴ? ፕሮቴክት እያረኩ ነው ጉራጌነትንና እንትን። ወደ ሀሳባችን ስንገባ ያው እንደምታውቁት ነው እንግዲህ ይሄ ነገር እኮ በቃ ብራንድ ሆነ እኮ። እኔ ትንሽ ሀሳብ የምገልጸው የመጀመሪያው ነገር በጣም ብዙ ሙዚቃዎች ተለቀቁ። አለ አባት አለ ወይ
አልተገለጸ የሚለው ሙዚቃ በጣም ነው ልቤን የነካው። በጣም አንጀት የሚነኩ ሙዚቃዎች ተለቀዋል። ካያችሁ ባጃጅ ላይ አልተገለጸ የሚባለው ነገር እየተለጠፈ ነበር። አንድ ውይይት ወደ ብራንድነት ሲያድግ ማለት ነው። አካውንቶች ስም እየሆኑ ነበረ። አልተገለጸ የሚሉ አካውንቶች ብቅ ብቅ እያሉ ነበረ። ይሄ ምን ያህል ተወያዩ ወደ ማህበረሰቡ የተቃራኒዎቹን ወይም በተቃርኖ ያለውን አካል ነጥብ በማስጣል ወይም ነጥብ በማስቆጠር የፈጠረውን ተጽዕኖ የሚያሳይ ነው። እኔ እንደማስበው ልክ ሲኒማ ቤት እንደገቡ ጀማሪ ፍቅረኞች ስክሪን እያዩ ፖፕኮርን ፈንዲሻ እየበሉ እንደሚዝናኑ ሰዎች አንድ 8 ወር 9 ወር ይህንን እፎይና ሁሱ የተወያዩትን ውይይት ዳር ይዞ ፖፕኮርን እየበሉ ማየት ይሻላል ውጤቱን ብዬ ነው ማሰበው። ያው የነ ቃሊ የነ ዳኒ የነ ማሜ ውይይት ከዚህ ውይይት በፊት የተያዘ አጀንዳ ስለነበረ ቢቀጥል ምንም ባይልም፣ ነገር ግን እንደ አዲስ ውይይት ምናምን ነገር እንትን ለማድረግ ነው ይመስለኝ። እንደ የመስክ ውሃ ገበሬው በፈለገው መንገድ ነው ጉድጓድ ሰርቶ የሚቀየስለትና የሆነ መቀየስ የተፈለገች ሐሳብ አለች። በብዛት ካያችሁ የውይይት ጥሪ ሙስሊም ወገኖች ለሙስሊም ወገኖች፣ ሀብሾች ለውሃብዮች ያቀረቡ ነው። አንዳንዱማ በጣም ነው የሚሰዳደቡትና በጺምም በአለባበስም በሰላምታም አንድ የሚመስሉ ወገኖቻችን አሁን በስፋት የተገለጡ ነው። ለአንዳንዶቻችን አዲስ ነው፣ ለሌሎቹ አዲስ ላይሆን ይችላል። ለአንዳንዶቻችን አዲስ ነው እና መቀየሻ መንገድ እንዴት እንደጠፋቸው ነው። እኔን ሁሉ እየተጠሩኝ እኮ ሰዎች አሉ። በጣም የተዝናነው እየተዝናነው ነው እኔ ራሴ እና ምንድነው አንዳንድ ውይይቶች አሸናፊዎች ብዙ ጊዜ የላቸውም። ታውቃላችሁ የሃይማኖት ውይይቶች ለምን ሁሉም ሃይማኖት የራሴ ተወያይ አሸናፊ ነው የሚለው። አንዳንድ ጉዳይ ልክ ሰሞኑን ኤምኤምኤ የሚባለው ስፖርት አሁን ሰሞኑን የኢትዮጵያ ሶሻል ሚዲያ ላይ ታዋቂ ይሆናል እንደምታውቁት። አሜሪካ ሀገር በጣም በቃ ሲጠበቅ የነበረ ሐምዛ የሚባል የሩሲያ ተወዳዳሪ እና እንግሊዛዊ ተወዳዳሪ አይ ቲንክ ያዘጋጁት ፕሮግራም ነበር እና እስከ 6ኛው ዙር ድረስ ምናምን ፋይት አድርገው በዳኞች ስፕሊት ዲሲዥን ነው ውሳኔ የተሰጠው እና የመሃል ዳኛው የመጨረሻ ነጥብ ሰጥቶ ነው ውይይቱ እንትን ያለው። አንዳንድ ፋይቶች አንዳንድ ኤምኤሞች በቃ እስከ መጨረሻው ተወዳዳሪው ይሄድና በስፕሊት ዲሲዥን ስለሆነ ውሳኔ የሚሰጠው የኛ ተወዳዳሪ መሃል ዳኛው ጠሞበት ነው እንጂ ጎበዝ ነበር ምናምን ትላለ። አንዳንድ ኤምኤም ፋይቶች ግን ወይ አንደኛው ዙር ላይ ወይ ሁለተኛው ዙር ላይ ተወዳዳሪው በኖካውት ይወጣል። ኖካውት ሲሆን ግን እንትን ልትዳኘው አትችልም። የሰውየውን ጉዳይ አንስተ የኛ ተወዳዳሪ በዳኛ አድሎ ተደርጎበት ነው እንትን የተደረገው ማለት አትችልም። የተሸነፈው ማለት አትችልም። አሁን እኮ ያየነው ኖካውት ነው። ገባ? ኖካውት ለዳኝነት ራሱ ይከብዳል። ለዛ ነው እየወጡ በጣም ብዙ ሰዎች እያለቀሱ ያሉት። ውይይትም በዚህ በኩል ጥሪ እየቀረበ ያለው ይሄ ኖካውት እንደው በዳኛ ዲሲዥን ነው እንትን በመሃል ዳኛው ውሳኔ ነው የተጭበረበረው ምናምን እንዳትል አንተም ጋር ላሉ ሰዎች ጥያቄ ፈጥሮባቸዋል። ስለዚህ አንድ የውይይት ደግሞ ዓላማው ምንድነው? የኔ ሃይማኖት የተደላደለ እውነት አለው፣ ያንተ ሃይማኖት አጠራጣሪ ተወዛጋቢ ነው ብሎ ለሚቀርበው ዲቤት ለሚያደርገው ሰው ወይም በዛ ተቃራኒ እምነት ላለው ሰው ሐሳብ መስጠት ነው የውይይቱ ዓላማ። ስለዚህ በነቢያት የተመሰከረለት አምላክ እግዚአብሔር ነው ወይስ አላህ ነው ለሚለው አላህም ለሙግት ቀርቦ ነበር በእሱ በኩል በነቢያት የተመሰከረለት አምላክ ተብሎ፣ እግዚአብሔርም በእፎይ በኩል ውይይቱ ላይ ቀርበው ነበር እና ማን ጋር ውይይቱ በውጤት ደረጃ የማንን ቤት የበለጠ አንቀጠቀጠው የሚለውን ጉዳይ ማየት ነው። እኔ እንግዲህ ኦርቶዶክሳውያን ተነስተው
እፎይን ሲሰድቡ ምናምን አላየሁም። እኛ ዝም ብሎ የብሔር ፖለቲካ ላይ የተወሸቁ አንዳንድ ሰዎች ናቸው ሲንፈራገጡ ያየሁት እንጂ በአጠቃላይ ግን የሃይማኖት ቤተሰቡ ተነስቶ እፎይን ሲወቅጠው ምናምን አላየሁ። እዚህ በሙስሊሙ በኩል ሲታይ ግን በጣም ብዙ ሙስሊሞች ሁሱን ሲወቅጡት ነበር። የሚሰድቡት አሉ፣ ውይይት ሁሉ የጋበዙት የጠሩት አሉ ምናምን ምናምን እና አሁን ደግሞ ለመቀየስ የውይይቱ ትኩረት አቅጣጫ እንዲቀየር ይሄ ኢምራን ነው ምናምን የሚባል ልጅ እየተነሳ ነው ያለው። ኢምራን ካልተወያይ ከዚህ በፊት እንግዲህ እፎይ ላይ ይቀርብበት የነበረው እስቲ ልብ ካለክ ወንድ ከሆንክ እናትህ ከወለደች ጺም ካንጀረገክ ያልተባለ ነገር የለም። ሁሱን ተወያየው ልክህን ያስገባሃል አላችሁ። እንደው እግዚአብሔር እድል ሰጥቷቸው ዘመን መጥቶ ሁለቱ ተወያዩ። የጠየቃችሁት ማለት የሙስሊሞች ጥያቄ ነው። በነገራችን ላይ ከሁሱ ጋር ካልተወያየክ ያሳያል ልክህን አላችሁት። ተወያየ። በቃ አሁን ደግሞ ኢምራን እንዲህ እያልክ ስትዞር ልትውል ነው ማለት ነው። እወያያል የሚሉትን ሰዎች በሙሉ ልታካለለው ነው ሰውየው። እንደሱ አይደለም። በቃ ሁሱ ጋር አልክ፣ ተወያየ፣ ውጤቱን አይታችሁታል የተፈጠረውን ማለት ነው። የኢምራንን ጉዳይ ግን ኢምራንን ሰሞኑን ነው ያወቅኩትኝ። የእፎይ ውይይት ጊዜ ይቅርታ አድርጉልኝ፣ እኔ ብዙ የሙስሊሞችን እንትን የምከታተል ሰው ስላልሆንኩኝ አላውቀውም። እና ኢምራንን ሰሞኑን ነው የተዋወቅኩትኝ። እኔ በዚህ የኦርቶዶክስን የፕሮቴስታንትን ምናምን ነው ጉዳይ ነው ማየው። ስለዚህ ብዙ እውቀቱም ከሰዎቹም ጋር ቤተሰባዊነት የለኝም ለአይኔና ለጆሮዬ። ኦርቶዶክሳውያን ተወያዮች ብትሉ አውቃቸዋለሁ፣ ለጆሮዬም ለአይኔም ስማቸውም አዲስ አይደለም ለኔ። ፕሮቴስታንቱም ያው የኔ ወገኖች ናቸው፣ አውቃቸዋለሁ በደንብ። የሙስሊም ዕቅበተ እምነት ላይ ያሉትን ሰዎች እነ ሁሱ ምናምን አንዳንዶቹን እንጂ በስፋት አላቃቸውም ሁሉን። እና ከዚህ ጋር ተይዞ ኢምራን የሚባለውን ግለሰብ ባለፈው ነው ከእፎይ ጋር ካልገባ አንድ ላይ በጀማ ገብተን የሰፈር ጸብ እናድርገው አይነት ሲባል እዚህ ቤት ገብተን ሁሉ ተወያይተንበታልና አላውቀውም ኢምራን የሚባለውን ወንድም ማለት ነው። ግን ከዚህ ጋር ተያይዞ ዩቲዩብ ላይ ጎብኘት ሳደርግ አንዴ አክሊል ቤት ከፍቶ ይመስለኛል ከነ ዮሐድ ጋር ገብቶ ነበር ኢምራን የሚባለው ሰው። ቅርብ ጊዜ ነው ያየሁት፣ ከሁለት ቀን ምናምን በፊት ያየሁት ማለት ነው። አክሊል ነበር ቤት ከፋቹ፣ እስልምና ላይ ነበር ኢሹ የተነሳ። ከቻልክ ምናምን እያለ እንዴት በቃ ይሄ እንትን ነርቫችሁን ነክቶ የሚያናድዳችሁ ሰው አለ አይደል? እንዴት በጣም እንደሚያናድድ አረ ሚዩትን ዝጋው አንዴ እንትን ልበል ቢለው አክሊል እንትን ሊያናገረው ቢሞክር እንትን ሊለው አልቻለም። በእንደዚህ አይነት ብልግና ለመወየት በእንደዚህ አይነት አለመሰማማት ለመወየት ከሆነ ኢምራንን የመረጣችሁት ጉድላክ። እንግዲህ ያው በቅርብ ጊዜ የመጣ እንትን ክርስቲያን አለ ተድላ ይወያያችሁ። ተድላ ራሱ እኮ ሰርፕራይዝ ሆነ እኮ ሲሶ አይተሃል አይደል? እኔ የዋህብያ መሆኔን አሁን ያወቅኩት አለ ተድላ። ምኑንም ሳያውቀው ሄዱ። አዲሱን ተድላ ራሱ አወዛገባችሁት እኮ እና እኔ ሙስሊም ሆንኩ መስሎኝ ለካ አሁን ሳቅ ዋሃብያ ነኝ አለ እኮ። የትኛው ሴክሽን ላይ እንደሆነ ራሱ አሁን ነው የገባውና አይ በጣም ጥሩ ስራ እኮ ነው የተሰራው። የሚገርም ነው። እስቲ ቀጥል እስቲ አቢላ። እና ይሄንን ምነግራችሁ ውይይት አላማው ምንድን ነው ሲባል ሁሉም ሙስሊምን እኮ ኦርቶዶክስ ማድረግ ክርስቲያን ማድረግ አይደለም እኮ አላማው። እስልምና ቤት ውስጥ ጥያቄ የሚፈጥርባቸውን ሰዎች በማግኘት ለዛ ጥያቄ መልስ የሚፈልጉትን ሰዎች ክርስትና እንዲያውቁ፣ ክርስቶስን እንዲያውቁ፣ እውነተኛውን አምላክ እንዲያውቁ ማድረግ ነው ፖይንቱ። ከዛ በዚህ ደግሞ ያሉ ሚማሉ እንትን ሻሃዳ እንይዛለን የሚሉ ካሉ እነዚህን ደግሞ ቤታቸው እምነታቸው ላይ እንዲጸኑ ማድረግ ነው የውይይት ዓላማ። ከዛ ቤት ጥያቄ ፈጥረ ሰዎች ወደዚህ ወደ እውነተኛው እንዲመጡ ታደርጋለህ። ሊሄዱ ደግሞ አንድ እግራቸውን ያነሱትን ሰዎች እንዲጸኑ ታደርጋለህ። ይሄ ነው የውይይት አጀንዳው ዓላማው። ምን ያህል ሰው ጥያቄ የፈጠረበት በእናንተ በኩል በሙስሊሞች በኩል በጣም ትልቅ ጥያቄ ነው የተነሳ። ረዣዥም ፂም ያላቸው ኡስታዞች ሀብሽነን ውሃብሽነን ምናምን የሚሉት እኔ አላውቃቸውም። በእርግጥ ለአጠራርም ይከብደኛል የእስልምና ቋንቋ አፌ ላይ እና እነዛ ሰዎች ብዙ ጥያቄ ፈጥሮባቸዋል።
አንዳንዱማ ውይይት ሁሉ እየጠየቁ ነው። ከማን ጋር? ከሁሱ ጋር። ሁሱም የምታውቁት ያ የተለመደው ኮንፊደንሱን አጥቷል። መነጽር ገልብጦ ከማድረግ ጭምር ገዝት ላይ እንደዛ እንደ ትልቅ የሃይማኖት አስተማሪና አባት የሚታየው ሰውዬ በሚገቡ ሙስሊሞች ጥያቄ እየተፋጠጠ ነው። ገባ? እና በቃ የውይይቱ አጠቃላይ ሐሳብ ምንድነው? አልተገለጸም። በጣም የሚያሳዝን ወጣት ሆኗል። ድራማው ደግሞ በጣም የሚያስቅ 17 ሰው በዛ በተወዛገበ ዲቤት እስልምናን ተቀብሏል ብሏል። እቺ ነገር አናዳቸዋለች። ቆራርጣችሁ ቪዲዮ ሁሉ ሲሰሩብኝ ነበር ሙስሊሞች። 17 20 ምናምን ክርስቲያኖች ሻሃዳ ይዘዋል ምናምን አይነት ጌም ነው ወዲያው ነው የተጫወቱት። ሻሃዳ የሚያዝ ትፈልጋለህ? አሁን ሻሃዳ ብትለኝ ምን እንደሆነ አላውቅም። አሁን ሰሞኑን ነው የነገራችሁ። ዝም ብዬ ገብቼ ሻሃዳ የሚያዝ ፈልጋለሁ እልሃለሁ እንዴ? እና በዚህን ያክል ደረጃ በውሸት እምነትን ለማጽናት ራሱ መሞከር እጅግ አሳፋሪ፣ ከሃይማኖት የማይጠበቅ ነው። የመጀመሪያ ሃይማኖት እኮ ዋናው ነገሩ እውነተኝነት እኮ ነው። ለህሊና መኖር ኖርምን ማክበር እኮ ነው። ከሌላው ማህበረሰብ ለየት የሚለው ሃይማኖተኛ በተቻለ መጠን ለቋንቋው፣ ለህይወቱ፣ ላካሄዱ ታማኝነት ያለው መሆን አለበት። ሃይማኖተኛ ጋር ገንዘብ ታስቀምጣለህ፣ ይመለስልሃል። ይሄ አንዱ ፓርት ነው ብዬ አስባለሁ። በተረፈ ይሄንን ሰሞኑን ሌላ ውይይት ካልተደረገ ምናምን የምትሉ ሰዎች 6 ወር ምን አትሊስት 6 ወር ይሄን የራሳችሁን ጉዳይ ብትፈቱት ጥሩ ነው ሙስሊሞች ብዬ እንትን እላለሁ። በተለይ ያኛው ኡስታዝ የጠየቀውን የዲቤት ጥያቄ ብታደርጉና እኛም በሀብሽና በውሃብያ መካከል ያለውን ልዩነት ዲፕ አይተን እስልምናንም ለመቀበል እንዲመቸን በየትኛው ሴክት እንደምንመጣ እንድናቅ እንደዛ ብታደርጉልን ጥሩ ነው እላለሁ። ቴንኪው። በቃ ጨርሻለሁ። ቴንኪው አቤላ። ዳያት ነው አይደል ስሙ? ዳያት አለሽ? ኔትወርክሽ አለ? አሁን ድምጽ አይሰማም? አሁን ትሰሚያለሽ? እስቲ ቀጥይ። እሺ አመሰግናለሁ። ሁላችሁም እንዴት ናችሁ? ደህና ናችሁ? እኔ ለማለት የፈለኩት ይሄ ቅድም ኢምራን ተሳደበ የሚለውን ቪዲዮ አምጥታ ነበርና እርግቧ ያ በዛ ቦታ ላይ በመጀመሪያ ኢምራን አልተሳደበም። ተሳደበ ሳይሆን የተጻፈውን ነበር ሲያነብ የነበረው። ያ አልተሳደበ አይደለም። ኔትወርክሽ ልክ አይደለምማ። የፌስ ወይ ዳያት ኔትወርክሽ ልክ አይደለም። ሰውነት ምናምን ሳይሆን የሚያስፈልገው ነው እንጂ ታይቶ አይደለም። ገባችኋ? የሚያስፈልገው እሱ የያዘው ዕውቀት ነው። ደግሞም አይሳደብም። ይሄ ስርዓት የላቸውም፣ ኃላፊነት አይሰማቸውም፣ ወጣቶች ናቸው ምናምን የሚባለው ነገር አይሰራም። ምክንያቱም የእስልምናን ስነ ምግባር ወይም ደግሞ አደብን ሁሱ በደንብ አሳይቷል። ገብታችኋል? ማንኛውም ሙስሊም ለንጽጽር ወይም ደግሞ ለውይይት ገብቶ ወይም ቀርቦ አይሳደብም። ስነ ምግባር ታይቷል። በቃ ያለ ነው። ግን ወጣቶች ልጆች አይበቁም አይደለም እኮ ናቸው። አሁን አክሴ ይቱን ተቀብሎ መወያየቱ መነጋገር ምንም በጣም መጀመሪያ ላይ 1 ሚሊዮን ቻሌንጅ ነበር። ኔቶ ለኔ ብቻ ነው ተቀብሎ ልናስገባው እየሞከርን ነው። አንቺም የሰደብሽን እንዳይመስለን እኛ ዳት እየሰማሽና ምንም እየሰማሽ አይደለም። እየሰደብኳችሁ አይደለም። አይሰማም። ለምንድን ነው የምሰድባችሁ? አይደለም በጣም እየተቆራረጥሽ ነው። ሐሳብሽን እኮ መግለጽ አልቻልሽም። ኦርክሽ ኪያ 1-2 ቪዲዮ አሳይቼው ልውጣ ከተፈቀደልኝ። ዳያት ትሰሚያለሽ?
ይሰማሻል? አይ በቃ ኔትወርክሽ ራሱ ضعيف ሆኖብሻል። ሲስ ሚታር ሲስ እየሰማናችሁ ነው። ሚታር ሲስ እየሰማናችሁ ነው። ሚታር አረዳየት አሁን ምንም እየሰማንሽ አይደለም። ኤቢ ገብቷል። አንዴ እርግብ ኤቢ አላወራም። ቅድም የገባ ነው። አንዴ እሱ እድል ይሰጠውና ኤቢ አለ። ኦኬ እሺ ገረማይ መሰለኝ አጭር ላውራ ነው። ከዛ እርግብ ትቀጥያለሽ። እሺ እንዴት ናችሁ? ሰላም ብያለሁ። ያው እንዳሉት ባይዘ የኢምራን ጉዳይ ጀስት አሁን ላይ ዳሜጅ ኮንትሮል ነው ለውሱ ሲባል ስላሳፈራቸው በአክቱም በመልሱም እና ዮሐድ ያለውን ለመድገም ያህል በቃ እሱ እንዳለው ነው የምናደርገው። አሁን ላይ ኦልሬዲ ከክርስቲያን ጋር ጨርሰዋል። ከገዛ ወገኖቻቸው ጋር አንድ ነን ሲሉ የነበሩ ሙስሊሞች አምላካቸው ላይም ከመስማት አልቻሉም። ስለዚህ ጭንቅላት ያለውንና የሌለውን ተጣራላችሁ። እዛው ከሀባሾች ጋር ትወያያላችሁ። እዛው የትኛው እንደሚሮጥ የትኛው እንደሚቆም ታወራላችሁ። እዛው ጣጣችሁን ትጨርሳላችሁ። አለቀ። አሁን ላይ ከክርስቲያን ጋር የምትዳረቁበት ምንም ምክንያት አይኖርም። እኛም ከእናንተ ጋር የምንወያይበት ምንም ምክንያት አይኖርም። ኢምራንን አይደለም 1 ሚሊዮን ለምን 10 ሚሊዮን ያስገቡትም ከእፎይ ጋር የሚወያይበት ምንም ምክንያት አይኖርም። ትልቁ ወሂድ አለ፣ እሱኛው ይወጣ ከፈለገ ከእፎይ ጋር እፎይ አይገስ ፍቃደኛ ነው ከሱ ጋር ከሆነ። አኪ አለ ታላቁ እይታ ቀርቦለታል። እሱን ለሀጫም እያለ የሚሳደብ ሰውዬ እሱማ በእርግጥ የሚመጥን አይነት ሰው አይደለም። ግን የታላቁን ጥሪ ይቀበልና ከሱ ጋር ይወያይ። ዘአትናቴዎስ አለለት ከሱ ጋር ይወያይ፣ የመጨረሻ ይሆንለታል። እነሱ ይወያዩ። ከሱ በፊት ግን ከሀባሾች ጋር ተወያይቶ ጨርሶ ማለት ነው። ከዚያ ያለፈ ምንም ከኛ ጋር ሌላ የሚያወራውም ነገር የለም። ሲጀምር ሁሉም መልክ እየሰሩ ስለሆነ ስለዚህ ያን ያህል 5 ደቂቃ መጠቀም አይጠበቅብኝ ማለት እንፈልገው ነገር ይሄንን ነው። አንደኛ ደረጃ ኢምራን እና ሌሎችም ኡስታዞች በአጠቃላይ 10,000 ሰው ፊት ቁጭ ብለው እፎይ ያልተቀበለውን ጥሪ ተቀብሎ ሸሽቷል ብለው ፖለቲካ ለሰሩበት ይቅርታ ይጠይቃሉ። መጀመሪያ እንደዛም ሆኖ አይወያዩ። የመጀመሪያው ይቅርታ መጠየቅ አለባቸው። ሁለተኛ ከገዛ ወገኖቻቸው ጋር ዲቤት አድርገው ይጨርሳሉ፣ ይስማማሉ። ገና ያላ ጭንቅላት ላይ እጅ ላይ ምናምን አንገት ላይ። ሶስተኛ ወሂድ የሚባለው ሰው እያለ ለመምህራን ጥሪ ያቀርባለሁ ምናምን እያለ ነው። መምህራን ጋር አይደርስም። ተሳዳቢ ምናምን ሲል የነበረ ሰውዬ ገዛ ወንድሞቻችንን ለሀጫም እያለ የሚሳደብ ሰው ነው። መምህራን ጋር የሚደርስ አይነት ሰው አይደለም። ሲጀመር ከቤት ውጣ በሉት። ንጽጽር የሚሰሩ ሰዎች አሉ። ታላቁ ጥሪ ያቀርቦለታል። እሱን ይወያይ። ዘአትናቴዎስ ይፈልገዋል። ፎሎወር እያሉ አናቱ ላይ ያወጡበት እሱም ይፈልገዋል። ከሱ ጋርም ይወያይ። እንደገና ደግሞ አኪም አለ። እሱም ከፈለገ ከሱም ጋር ይወያይ። ከዛ ያለፈ እንደገና ሁሱን ምንድነው የሚባለው ለማዳን ሲባል እንደገና ከኢምራን ጋር የሚደረግበት ምንም ምክንያት አይኖርም። ቀጥሉ ጋይስ። እርግብ በኤቢ 2 ደቂቃ ብቻ ተጠቅመሽ ቪዲዮ አሳይሽ። ከ2 ደቂቃ በላይ አልሰጥሽም። አለሽ እርግብ? ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የሚፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ኦይ ፈጣሪ ሆይ። እሺ ከየ ሌላ ልቀጥል ካለሽ ባንዴ ቀሽ ተጠቀሚ። ሁሉንም አጋራችሁ ደስ ይለኛል፣ ግን ለማሳያ ያክል 1 2 ላሳያቸው። አንዳቸው ምን አሉ?
እኔ ስጨነቀኝ ማንን ልመን የምልሽ ሁሱ የመለሰው መልስ ከቁርአንና ከሐዲስ አለ የለም። እባካችሁ አንቺም ሆንሽ ሁሱ መልሱልኝ። ተቃጠልኩኝ እኮ። እናስ እፎይስ ትክክል ነው እያልሽ ነው ወይ? እኔ ከእፎይ ሰለምቴዎች ክርስቲያን ወገኖች፣ ነባር ሙስሊሞች ይህንን ቪዲዮ እንድሰሙ ትፈልጋለሁ። ከተቻለ ደግሞ ሸር ብታደርጉት በጣም ትልቅ ነገር ነው። ጨነቀን ምን ይብቃን፣ አላህን ብለን መተን ግን ያገኘነው አላህን አይደለም እሳ የሚሉ ኮሜንቶች ኢንቦክሴን ጭምር አጨናንቀውታል። ይሄ ቪዲዮ 1 ደቂቃ ብቻ ጨምሪልኝ ከዩ። እሺ 6 ሰከንድ አለሽ። 1 ደቂቃ በጣም ብዙ ደቂቃ ተጠቅመሻል። ጥሪ ለዋሃብዮች ትናንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ዋሃብዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋር እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት እንደሰማችሁት ነው እንግዲህ ሙስሊም ወገኖቻችን ጥሪውን ተቀብላችሁ ይሄንን ማስተካከል አለባችሁ። እኛ ጨርሰናል። ሌላ ቪዲዮ አንድ ቪዲዮ በጣም የወደድኩት ቪዲዮ ባሳይ ደስ ይለኛል። ይሄ አይደለም ሊወክል ይቀርና አንተ እሺ አሁን ደግሞ አይሽ በማለት ይብላል። እንትና የነበረው ውይይት ከወንድማችን ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይሄን እየወቀሱት ነው። ለምን አልጠየቅም፣ ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖት የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ፣ አንተ አካል አምላኪ ሐቁን ነው የነገረ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይምሮ ስለታመመ እንጂ ምን እውቀት ምን ዕልም ኖሮ ነው ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖርህ እኮ ነው። እሺ ቴንኪው። እርግብ ሲሱ አክሊልሽ አለ ሀሳብ ይስጥበት የተወሰነ እስቲ ቻላ ወይ የሆነ ነገር በልበታ። በቃ ሁሉም ሀሳብ ሰጥቶ ጨርሷል። እኔ ማኔጅ አድርጌ ይላል። ሰላም አደራችሁ። እሺ አኪ ሀሳብ ይስጥና ሳሪና ሪቪ ትገባላችሁ። አንዴ አክሊል ሀሳብ ይስጥ ያጠቃልበት ብዬ ነበር። አይፈጭም የዛን ያለው ሁሉም ከተናገሩት ያ አይፈጅም። እሺ በቃ ደቂቃሽ ተጠይቀሽ ኦኬ። አይ እኔ በተነገረው ላይ ማለት ነው። አሁንም ወገኖቻችን የሚገቡበት ቤት ስሙን መጥራት አልፈልግም፣ የት እንደሆነ ይታወቃል። ሰሙን እየተሰበሰቡበት ያሉበት ቤት ማለት ነው። ድጋሚ እፎይን ኢምራን ጥሪ ጠርቶታል ማለት ነው እና ተስማምቷል። ሰኞ ይመጣል ቁጭ ብለን እንጠብቀዋለን ብለው እየተናገሩ ነው። እዛ እያጨበጨቡ ነው። እፎይ የማያውቀው እንዲህ ቤት አይደለም ሊመጣ የማያውቀው እንዲህ ቤት እኔ ክርስቲያን ህዝበ ክርስቲያን ፎሎ አድርጉኝ እያለ ነው የቤቱ ባለቤት ማለት ነው። እየሰበሰበ ያላችሁ ሰዎች ኑና እኔንም ፎሎ 1 ሚሊዮን ካላስገባችሁኝ እፎይ ቤቱን አልቀበልም ብሎ እየዋሸበት ነው። ስለዚህ ክርስቲያኖች እሱን እየሄዳችሁ ፎሎ የምታረጉ ሰዎች እዛ ሄዳችሁ የምታሽቃብጡ ሰዎች ስራት ይኖራችሁ። እፎይ ይሄንን እንዲህ ቤት አያውቅም፣ ሰኞም አይገኝም፣ እንዲህ ቤት አያደርግም እና ሰኞን እንጠብቃለን እሱን 1 ሚሊዮን አስገባ እያላችሁ እየዋሻችሁ ተቂያ እየሰሩበት ስለሆነ ሄዳችሁ እሱን ፎሎ አታርጉት። እዛ ቤት አትገኙ፣ አያገባም። ሌላ ትልቅ ውሸት እየዋሹ ነው። ሰኞን እንጠብቃለን ብሎ እነሱ ኦልሬዲ ቀጠሮ ይዘው ጨርሰዋል። የኛ ክርስቲያኖች ደግሞ እየራችሁ እያሽቃበጣችሁ ከእንደገና ልጁን የቤቱን ባለቤት ፎሎ እያረጋችሁ ነውና አላለም። እፎይ ያልተናገረም ከኢምራን ጋር ዲቤት ጋባለው ላይ የተናገረ ሀሳብ የለም። ማስተካከል ያለበት ያስተካክል፣ መጀመሪያ ይቅርታ ይጠይቅ ተብሏል። እዚህ ጋር የተናገረ ሁሉ ይደረግ ተብሏል። ስለዚህ እፎይ ዲቤቱን አያውቅም፣ አይመጣም። ሰኞ ፕሮግራም ለምነሱ ላይቭ ገብተን እንጠብቃለን እያሉ ነው። የቤቱን ዲቤት የሚያደርገው ሰውዬ እፎይ 1 ሚሊዮን ካልገባ መጥቻ ልወያይም ብሏል። ይሄ ውሸት ነው፣ ትልቅ ውሸት። ያ ተቀየሰሩ ነው። ጨርሻለሁ። ይስቀጥል አክሊል ስልክ ይዟል።
ታቂያ ማለት ቅዱስ ሳክስ ማለት ነው። ቅዱስ ውሸት ማለት ነው። ያ እሺ እኔ በመጀመሪያ ደረጃ በዚህ ደረጃ ውይይት ማድረጉ የተፈለገው ለምንድን ነው? እኔ አሁን ልክ ሁሱ ገና ተወያይቶ ገና ውሎ ሳያድር ለውይይት ጥሪ እንደዚህ መሟሟት ራሱ በራሱ እኮ የሚናገሩ ነገር አለ። እኔም አንዳንድ ቪዲዮችን እያየሁ ነበር። ለምሳሌ ይሄ ምንድነው ሌሎች ሙስሊሞች እና ሁሱን ወይም እንግዲህ በሁሱ ዙሪያ ያሉ ወንድሞችን ምናምን የሃይማኖት መከራከሪያ አይደለም አትሉም። ምክንያቱም ሐዲሱ ራሱ ቁርአንን የሚተረጉምበት ነው። ስለዚህ ሐዲሳችን የሃይማኖት መከራከሪያችሁ ነው። ስለዚህ እፎይ መጥቶ ሐዲስ ቢያነብ አይ ይህንን መከራከሪያ አናደርግም አትሉም። እኛ ግን ገድልና ድርሳን በምን አይነት መንገድ እንደምናያቸው ራሳችን እናውቃለን። አደባባይ ላይ ተወጥቶ የሃይማኖት መከራከሪያ ወይም ዲቤት የሚደረግባቸው አይደሉም። ስለዚህ ያንን ማንሳትም አያስፈልግም። አሁን የባለፈው ውይይት ላይም ተነስቷል ገድልና ድርሳን እና ይሄ አይደለም እውቀት ልፈልጌ ነው። ኢምራንን ከዚህ በፊትም ስለምናውቀው ነው ተወያይቶ እናውቀዋለን እኮ እና ቢሆን ብዬ የማስበው እንደዛ ነው። ሲሲዬ አሁን ላይ እኔ ራይት ናው ምንም አይነት ውይይት ባይኖር ባይነኝ እኔ ደስተኛ ነኝ። በቃ ምንም አይነት ውይይት በቂ ነው። የእፎይ ስራ በቂ ነው። ኦሬዲ ከተያዘለት ውይይት አለ። ኦሬዲ ከዚህ አስቀድሞ ቀጠሮ የተያዘለት ውይይት አለ። ውይይቱ የሚያደርጉት ኢምራን፣ አቡኪ እና ማን ናቸው? 3 ናቸው። ከፕሮቴስታንቱ ደግሞ ማን አለ? ዳኒ አለ፣ ቃሌ አለ፣ ማሚ አለ። ለ3 ቀጠሮ ይዟሉ። ኦሬዲ ከሳምንት ኔክስት ዊክ ላይ መሰለኝ ውይይት የሚካሄድ ኔክስት ዊክ ላይ ፕሮቴስታንት ናቸው። አንዴ ራያን አንዴ ፕሮቴስታንት ናቸው። እነሱ ፕሮቴስታንት ናቸው። ኦርቶዶክስ አይደሉም እኮ አይመለከተንም። እኔ ኦርቶዶክስ ነው እኮ ነው ማሮ ይራይ ይቅርታ። እሱ ኢየሱስ የኦርቶዶክስ አይመስለኝም። እሱ ሌላ ኢየሱስ ነው። ስለዚህ አምላክነት ታዲያ ኢየሱስ ላይ እኮ ነው እኮ ከፋብለን እየገዛን ነው። ቆይ ራያን አንዴ የሚዩት አድርግ እንዴ። እኔ እኮ ኦርቶዶክስ ነኝ አይመለክ እኮ አይደለም። ሌላ ኢየሱስ ምናምን አትበልብኝ። እኔ ሃይማኖቴን ወክዬ እኮ ነው ማለት ኦርቶዶክስ ነኝ። ስለዚህ የሚያገባኝ ስለ ኦርቶዶክስ ነው፣ ስለ ፕሮቴስታንት አይደለም። ያወራሁትም ኦርቶዶክስ ወክዬ ነው። ምንድን ነው የምታወራው? ልክ ነሽ። ኧረ ልክ ነሽ። ሀሳቤን ልስጥ ግን አሁን ባነሳሽው ላይ ስለ ዋሃቢያ ስለ አባሽ ምናምን አንስተሻል። ደግሞ ስለ ኢምራን ስነ ምግባር አንስተሻል። ስለ ቪዲዮ አንስተሻል። አንድ በአንድ እስቲ እንሄድበት። የመጀመሪያ አባሽ እናንተ ነው የሚባለው ነገር እኛም እዚህ ከፋፍለን ነው የምንገዛው። ነገራችን ላይ የቲክቶክ ኦርቶዶክስ አለ፣ የምድር ኦርቶዶክስ አለ። ገድላትን ያለ ገድል ኦርቶዶክስነት የለም፣ ክርስትና የለም። ገድልን የማይቀበል ሰው ጥሩ ጴንጤ ነው ሊሆን የሚችለው ብሏል ዶክተር ዘበነ ማለት ነው። እና ዲያቆን ዘማርያም ቢሆን ያለ ገድል ኦርቶዶክስ መሆን እንደማይቻል ተናግሯልና እዚህ ደግሞ ይመጡና እኛ ገድል እኮ መሞያ አይደለም ብሎ ይከራከራሉና እንግዲህ እኛ የትኛው እንደምንከራከር ራሱ እኛ እስካሁን ውስጥ ለውስጥ ዲቤት አለ እኛ ጋር ማለት ነው። የምድሯን ነው የቲክቶኳን ነው የሚል ማለት ነውና ሁለቱንም ለማቀናጀት እየሞከርን ነው። በተጨማሪ አህባሽ እንትን ይባለው የአቂዳ ጉዳይ ነው። የሀሳብ ልዩነት ይኖራል መቼም አንድ ሰው በቃ ዝም ብሎ ለሙት የሆነ ሁሉም አንድ አይነት ይሁን አይባልም። እንግዲህ ሰው ከተሳሳተ ተሳሳተ ነው። ስለዚህ እኛ አይመለከተንም። የተሳሳቱ ሰዎች ተሳስተዋል። እኔ ሙስሊም ነኝ፣ ኢብራሂም ሙስሊም ነው፣ ሌሎች ወንድሞቻችን ሙስሊም ናቸው። ቁርአንና ሐዲስ እንቀበላለን። ቁርአንና ሐዲስ ላይ ያለው በግልጽ ስለምንቀበል በቁርአንና በሐዲስ ነው እናታዩ። እናንተ ደግሞ አትፍሩ። እንደ ወንድሞቻችሁ ገድላታችሁን ይዛችሁ መጽሐፍ ቅዱሳችሁን ይዛችሁ 81 አዱን ይዛችሁ አዱን የትኛው 81 አዱ እንደሆነ ብዙም የተዘረዘረ ያለ አይመስለኝም። ብቻ እሱን ይዛችሁ ነውና በሱ እንወያያለን። እኛ በሱ አንፈራም። ይሄኛው የመጀመሪያ ነው። ሁለተኛ ኢምራን ቪዲዮ ይውጣ ያላችሁት ምን ልታረጉለት ነው? ማለት ቪዲዮ ላይ አይታችሁ የቁንጅና ውድድር አይደለም። ፊቱ ለምን አስፈለገ? ፊቱ ኢየሱስ ራሱ እኮ ይሸሽ ነበር እኮ በነገራችን ላይ ኢየሱስ እኮ አታክ ሊያረጉት ከሚችሉ ሰዎች እኮ ይደበቅ ነበር።
እና እኛ ብቻ ያውራ ኢየሱስ አይደለም ስርዓት ይዘህ አሁን እኔ በነገራችን ትንሽ ረያን አንዴ ይኸውልህ እኔ አሁን ስታወራ ነብዩ መሐመድ አላህ ብያለሁ። ቆይ ዝም በል ረያን። ሶሪ በቃ ሶሪ አይደለም አታኪንግ አይደለም። ሪስፔክት አድርገህ ስርዓት ይዘህ አሳብ ብቻ እሱን በደንብ ነው ሪስፔክት ማድረገው። እኔ አታክ ነው ማድረግ አይደለም። ሶሪ ትቻለሁ። ባጭሩ እኛ ኢምራን ምንም ቪዲዮ የሚወጣበት ምንም አይነት አስፈላጊ ነገር የለም። ሲቀጥል እፎይ ያለ ፊልተሩ ይውጣ። መጀመሪያ ያለ ፊልተር ይውጣና ፊልተሩን ይግለጥ። አሁን ፊልተሩ ላይ ያለው እሱ ይሁን አይሁን ራሱ አናውቅም። እና ሲሶ አንዴ የምታረጋለህ የሆነ የሚረብሽ ነገር አለ። ሲሶ ቴንክ ዩ። እና በመጀመሪያ እፎይ ያለ ፊልተር ይውጣ። ከዛ በኋላ ኢምራን በቪዲዮ ይውጣ የሚለውን እንወያይበታለን። ጥቅሙ ምናምን ጉዳቱን ትነግሩንና ከዛ በኋላ ያኔ እናወራለን እንጂ ጀስት አንድ ሰው ለምን በቪዲዮ አይወጣም ካልሆነ አንወያይም የምትሉ ነገር ስኖት አክሰፕተብል አይደለም። አንደኛ ጥቅምና ጉዳቱን ያመዛዘነ ነገር አይደለም። አንድ ሰው ሪስፖንሲብል ለመባል እኮ ግዴታ እኮ በቪዲዮ መውጣት የለበትም። እፎይ ራሱ በቪዲዮ እየወጣ ስንት ሪስፖንሲቢሊቲ እየተሰማው አይደለም፣ እየተሳደበ ነብዩን እያንቋሸሸ ከሀገር እየተደበቀ ያለ ሪስፖንሲቢሊቲ ያደረገ ነገር ስለሆነ ማለት ነው። በቪዲዮ መውጣት ሪስፖንሲቢሊቲ አይደለም። ሪስፖንሲቢሊቲ ማለት አምላክን መፍራት ነው። አምላክን ፈርቶ ነው ያን ነገር የሚያደርገው እንጂ መሳደብ እኮ ይችላል እኮ። እኛም እኮ ካሜራ ዘግተን እኮ መሳደብ እንችላለን። ማን ነው የሚከለክለን? ማንም አይከለክለንም። እና መንግስት የሚፈልግ ደግሞ ማጣራት ብቻ በቂ ነው። ስለዛ ሰው ግዴታ ቪዲዮ ማየት አይጠበቅበትም። እና ያ ነው ፊልተሩን ያንሳ። ፊልተሩን ተገልጦ በትክክለኛ ማንነቱ ሳይደበቅ። በነገራችን ላይ እኔ ፊልተሩን አይቻለሁ። ሴት ነው ያስመስለኝ ፊልተሩን ስጠቀመው ማለት ነው። እና እሱን ያስተካክል በመጀመሪያ። ሲቀጥል ደግሞ ምንድነው? አረ ወይኔ ሀሳቤን አስጠፋሽብኝ። ብዙ ወንድሞች አሉ ከኢምራን ውጪ እነ ሳላ አለ። በቴክስቹዋል ክሪቲሲዝም ላይ በደንብ ሰርቷል፣ መጽሐፍ ጽፏል። ከባይብል ጋር በባይብል ዙሪያ መዋየት ከፈለጋችሁ ወንድማችን ኡስታዛችን ሳላ አለ፣ ከሱ ጋር መዋየት ትችላላችሁ። እሱን አንድ ደፍሮ የሚዋይ ካለ እኔ ችግር የለውም። እኔ መጥቼ ለእናንተ አሽቃብጣለሁ። እሱ ብቻ ደፍራችሁን ትንበሉ እና እሱ ነው። እኛ ምንም አይነት ዳሜጅ ኮንትሮል አንፈልግም። እኛ ኬሪየር ኢንድ ነው ማድረግ የምንፈልገው። የእፎይ ባለፈው ኡስታዙ ሌክቸር ነው የሰጠው ለእፎይ እንዴት ዲቤት እንዴት እንደሚደረግ ስርዓት ማለት የሃይማኖት ስርዓት እንዴት እንደሆነ። በነገራችን ላይ ኦርቶዶክስ እኔ ስድብ ታስተምራለች ብዬ አላስብም፣ ግን እሱ ግን ያሳየው ሌላ ስድብ ነው፣ የስድብ አይነት ነው ያስተማረን። እና ሁሱ ግን እስልምና ሃይማኖት እንዴት ምን አይነት ነው መግባር እንዳለው ነው ሲያስተምር የነበረው። ጨዋነት እየተበደልክ እንኳን ዝም ማለት ያንን ያስተማረና እኛ ምንም ኮንትሮል ዳሜጅ ሳይሆን ኬሪየር ኢንድ ነው የምንፈልገው። ኢምራን የሚመጣው ለምንድን ነው? የቲክቶክ ኮይን የሚለቃቀምበትን ዘመን እንዲጨርስለት ነው የምንፈልገው። በሃይማኖት ተደብቆ እኛ መወያየትም ማስተማር የምንፈልገው ከትክክለኛ መምህራኖች ጋር ነው። ኦርቶዶክስ የራሷ መምህር አላት፣ ዲያቆን፣ ቄሶች፣ አውደ ምሕረት ላይ የሚያስተምሩ ስልጣን ይሰጣቸው ሰዎች ያው ይኸውላችሁ በእንትን ያወራል። አንዴ እኔ ያለ ደቂቃ ስላወራሁኝ ነው። አንዴ ጨርስ። ከዚህ በኋላ ሀሳብ የሚሰጥ ሰው በደቂቃ ያወራል እና መሀል ላይ አትግቡ። ረያን ለማጠቃለል ሞክር። እሺ ብዙ ደቂቃ ወስጃለሽ፣ አትካለላለሁ። ባጭሩ ኮንትሮል ዳሜጅ ነው ያልሽው። ኮንትሮል ዳሜጅ አይደለም፣ ኬሪየር ኢንድ ነው እየተፈለገ ያለው የዘመን ማብቂያ። ከዛ በኋላ የእፎይ የሚባል በስድብና በእንትን ሰውን በማንጓጠጥ ነብዩን በማንጓጠጥ የሚባል ዘመን አይኖርም ከኢምራን በኋላ ማለት ነው። ሰው የሚያወራ በእውቀትና በመጽሐፍ በሚያምንበት መጽሐፍ ያወራል ማለት ነው እንደሌሎቹ። ስለዚህ ያን ተፈልገው ነው ባጭሩ። ያን ነው የምለው። በጣም አመሰግናለሁ ለሰጣችሁኝ እድል። ቴንክ ዩ። ጨርሻለሁ። በጣም ጥሩ ኦፖርቹኒቲ ከሆነ በቃ ሙስሊሞችም ክርስቲያኖችም ሀሳባቸውን እንደዚህ በቃ በነፃነት ሀሳባችንን ሁላችንም በነፃነት በደቂቃ ያወራሉ። ማንም ኢንተራፕት አያደርግም። አንዴ ሲስ ከኔ ጋር ስላወራ አንዴ ረያን ትልቁ ላይ አደርጋለሁ። ቀሲስ ዘበነ ገድል የመወያያ ገድላትና ድርሳናት ቀሲስ ዘበነ መወያያ ናቸው ብለዋል። ከፍታ አሳየን ማስረጃ። መጀመሪያ ይሄን አስረጅኝ። እፎይ ገድል ይቀበላል?
አልቀበልም ያለበትን ማስረጃ እፎይ አው ይቀበላል። ለምሳሌ ባለፈው አንድ ልጅ ጠየቀው ገድል ላይ ምናምን ሲል በቃ ቶቶ ተሳስቷል ብሎ አይቶ ጥያቄህን ራሱ አንደኛ አልሰማህም፣ አላዳመጥክም። መጀመሪያ ክሌም አድርጋል ረያ ዝም በሉ። አሁን ክሌም አድርጋል። ክሌም ያደረገው ምንድነው? ቀሲስ ዶክተር ዘበነ እንደዚህ ተናግሯሉ አልክ። መወያያ ነው ቀሲስ ዘበነ ገድልን መወያያ ነው ብሏል። ቪዲዮ ከፍቶ ያሳየን ማስረጃ ነው የጠየቁት። ቀሲስ ዘበነ ዶክተር ዘበነ እኔ ማን ነው ገድላት መወያያ ነው ብሎ ተናግሯል አላልኩም። እኔ ያልኩት ምንድነው አንድ ሰው ገድልን ሳይቀበል ኦርቶዶክስ መሆን ይችላል ወይ? አይችልም። ጥሩ ጴንጤ ነው ሊሆን የሚችለው ብሏል ያልኩት። እሺ አንቀበልም ብለናል እኛ። እኔ መጀመሪያ ሳወራ አንቀበልም ብያለሁ። እፎይ ገድል ተሳስቷል ብሎ የሚያወራ ሰው ነው። በነገራችን ላይ ገድል ስህተት ነው በደፈናው። አንድ ጥያቄ እንኳን ሊጠይቅ ገና ገድል ሲባል ማስረጃ በቃ አሁን ዛሬ ቤቱ የደረሰ ገድል ሳነሳለት ስህተት ነው እንደሚለኝ ታያላችሁ። ለምን አንተ ለተናገርከው ማስረጃ ለማስቀመጥ እኔ የዳታ እንትን የለኝም። እኔ ዳታ ቤዝ የለኝም። እኔ ቪዲዮ መስራት ይችላል። ይኸውልህ በቃ ሚዩት አድርግ። ቆይ ሲስ አንዴ እኔ ላውራው። አንዴ ሚዩት አድርግ ረያን፣ አንዴ ሚዩት አድርግ። ይኸውልህ አንደኛ ነገር ማለት ነው እኔ ሳወራ አላዳመጥከኝም። ገድላትና ድርሳናት አንቀበልም ያለ የለም አላልኩም። እኔ ብያለሁ። ሲጀመር የተነሳው ራሱ ሐሳብ አንቀበልም ብላችኋል ብለህ ማለት ራሱ ፎልስ አኪዩዜሽን የምትጀምረው ማለት ነው። እኔ ምንድነው ያልኩ ፊልተሩን ድረስ አሳዳችሁ ሰው ልካችሁ ቤቱን አንኳክቷችሁ ቤቱን ለቆ እንዲሄድ ያደረጋችሁት እኮ በመኪና ሄዳችሁ በፊልተር ያለውና ምድር ላይ ያለው ተመሳሳይ ስለሆነ እኮ ነው። ከዚህ ቀደም ሰው ልካችሁ ቤቱ ላይ ልታስደበድቡት የነበረው ማለት ነው። እሱንና ወደ ሱቅ ገባሽ ሌላ ነገር እንዴ ማስረጃ አለ አውርተህ ጨርሰህ ድጋሚ 3 ወራ መሀል ትገባለህ። ያ ማስረጃ እኮ አለ። እኔ ማምጣት እችላለሁኝ እኮ አሳዳችኋቸው ራሳችሁ አይደላችሁ እንዴ ዜና ሁሉ የሰራችሁበት? ያው እዚህ ተገኝቶ ነበረ። ከዛ ይሄን ቦታ ለቆ ሄዷል ፈልጉት በመኪና ሂደን አጣ ነው አመለጥን ብላችሁ ዜና ራሱ የሰራችሁት እኮ ራሳችሁ ናችሁ እንዴ። ምንድነው? ሁለተኛ ደረጃ ኢምራን እፎይ ስራውን ጨርሷል። እናንተ እርስ በርስ እንደዚህ ስላላያችሁ ወይም ደግሞ ልዩነታችሁን ለህዝብ ስላሳወቀ ማነው ሁሴን ደግሞ ስላሳፈራችሁ ትክክለኛ የሆነ ነገር እናንተ የምትፈልጉትን ወይም ደግሞ የእስልምና ትምህርትን ከክርስትና አብልጦ ስላላሳየ ጉድለት ስለተሰማችሁ ያን ጉድለታችሁን ለመሸፈን ነው። አሁን በምንድነው እሱን መሸፈን የምትፈልጉትኝ? በስድብ ነው እንጂ ለውይይት ከሆነ የውይይት ጥሪውን ከሌ ኡስታዝ ወሂድ ላልከው አኪ በተደጋጋሚ የውይይት ጥሪ አቅርቦለት አልፈልግም ብሏል። አሁን ያላቀረበው ለውይይት ጥሪም ታላቁ ጅብሪል የውይይቱን ጥሪ ተቀብያለሁ ሲል ጨምላቃ ተራጋጭ እኔ አህያ አይደለሁም ከአህያ ጋር አልወያይም ብሎ መልስ የሰጠ ሰው ነው።
ገብቷል። እሱ ታላቅ ኡስታዝ ነው ለተናገርከው ይሄ ታላቅነት ሳይሆን ትንሽነት ነው። እንደውም ወሂድ ጋር ማንም ሰው መወያየት የለበትም። እናንተ እንደምትሉትኝ ስድብ በከላይ ተሳዳቢ ነው በምትሉት ደረጃ ከሆነ ታላቁን ጅብሪል ጨምላቃ አህያ ብሎ እስከ መሳደብ ድረስ የደረሰ ሰው ነው። እኔ ፖስት አድርጌዋለሁ ገብታችሁ እንዲህ አይነት ባለጌ ሰው ነው ያላችሁ። ሲቀጥል ኢምራን ከሁላችን ጋር ተወያይቷል። ዮሐዴ ጋር ተወያይቷል፣ እኔ ጋር፣ ማማይ ጋር፣ እፎይ ጋር ተወያይቷል። ከዚህ ቀደም አይታችሁታል። ሪከርዶቹን መፖስት እንችላለን። ካለ ገድል ምንም አይነት አይደለም። መጽሐፍ ቅዱስ ላይ የእስልምና ትምህርት ላይ እንኳን እውቀት የለውም፣ አያውቅም። ስለ መጽሐፍ ቅዱስ አንዲት ነገር አያውቅም። የአውዱ ስለ ትንቢት ስለ አውዱ ስለ ትርጉሙ ምንም ያውቀው ነገር የለም። ገድል አምጥቶ ገድል መባጽው ላይ እንደዚህ ይላል ብሎ የሚያወራ ሰው ነው። ውይይት ላይ ደግሞ ገድላት አይነሱ። ምክንያቱም እኛ መወያያችን ስላልሆኑ ገድል ማለት ነው የሃይማኖት መሰረታችን ስላልሆኑ እኛ እንኳን ለማስረጃ እኮ አንጠቀማቸውም። ገድል ከናንተ ጋር ስንወያይ እኮ ገድል አርሴማ ገድል ተክለ ሃይማኖት ብለን እኮ እዛ የተጻፉ ጥቅሶችን አምጥተን እናንተ ጋር ለመወያየት እኮ አንመጣም እኮ እኛ በነገራችን ላይ እንዴት እንደምታስቡ አይገባኝም። እኛ እንኳን ለውይይት የኛ የራሳችንን መጽሐፍ እኛ እንኳን ለውይይት ይቀርባሉ ብለን ከነዛ ጥቅሶች አምጥተን እንደ ማስረጃነት ሳናቀርብ እንዴት ነው እናንተ ማታቀርቡት? ምክንያቱም ለውይይት ስለማንጠቀማቸው ነው እኛ እንደዛ የምናደርገው ማለት ነው። ስለዚህ ኢምራን የምትሉ ሰዎች ኢምራን ማንም የሚፈራው ሰው የለም። ለምንድን ነው የሚፈራው ኢምራን? አይደለም እውቀት ያለው ብላችሁ የምታስቡት አሁን ወሂድን ነው አይደለም? ወሂድን እንኳን የሚፈራው ሰው የለም። እና ተወያያሉ እየጠሩት ነው ያሉት። አንደኛ ኢምራን ህፃን ልጅ ነው። የእድሜነቱን ሳይሆን በእድሜም ቢሆን ህፃን ነው፣ ግን የእድሜነቱን ሳይሆን የሚያወራበት መንገድ እኔ ራሴ ነው የሚነቀው። እንደዚህ ነው የሚያወራው። አንደኛ የሚያወራው ነገር ለራሱ እንኳን አይገባውም፣ አይሰማም። ሁለተኛ ብሽሽቅ ነው እሱ የሚያመጣው ነገር ብሽሽቅ ነው። እንደዚህ ያንተ አምላክ እንደዚህ ወደ ስድብና ወደ ብሽሽቅ ነው። ዋና የፈለጋችሁበት ምክንያት እናንተ ይሄን ነው። እፎይ ተሳድቧል ላልከው አንድ ስድብ ማምጣት አትችልም። ራያን ምንም አይነት ስድብ አለመጣም። እስከዛሬ እንኳን በፖለቲካ መንገድም ሆነ በሌላ መንገድ እፎይ ተሳድቧል ብለው የሚያምኑ የነበሩ ሰዎች ተውት፣ የኛን እንተዋቸውና የእናንተ አህባሾች ራሱ ሙስሊሞች በመሐመድና በአላህ የሚያምኑ የእናንተ አህባሽ ሙስሊሞች እፎይ የተናገረው እውነት ነው። እናንተ የምታምኑበትን ነው፣ እናንተ የምታስተምሩትን ነው፣ እናንተ የምተረጉሙትን ትርጉም ነው እንጂ አልተሳደበም ብሎ ነው የመሰከሩት። እንዲህ ነው የምታምኑት ነው ያለው። ስለዚህ እፎይ እናንተ እርስ በርስ ያላችሁን ልዩነት ስላሳየ፣ እፎይ የሃይማኖታችሁን ጉድለት ስላሳየ፣ ሁሴን በዛ ልክ ሊያሳይ ስላልቻለ፣ በሁሴን ስላፈራችሁ፣ ሁሴን እንደተሳሳተ ስላመናችሁ፣ ሁሴን ስላላኮራችሁ እንደገና እናንተ በስድብና በብሽሽቅ በኢምራን መደገፍ ስለፈልጋችሁ ነው። ኢምራን እውቀት ስለሌለው ብሽሽቅ ስለሆነ ከሱ ጋር የሚዋይዘው የለም። ተስፋ ቁረጡ። ቴንክ ዩ። እሺ ፎዚ ቀጥል። ልቅደምሽ። ሮዚ ትፈቅጃለሽ? ይቅደምሽ። እኔ ቀድሞዋለሁ። እኔ ተራ ነው ሲሱ አንዴ ሙስሊም ክርስቲያን ስለሆነ ነው ሞር አንዴ ትቀጥላለህ። እሺ አንዴ ኦኬ። እሺ 5 ደቂቃ አባቴ አደራ፣ ከርሱ ውጪ አደራ፣ ከርሱ ሌላ ሃይማኖታዊ ነገር ሌላ እንዳታነሱ፣ ከርሱ ውጪ አደራችሁ። እሺ ደቂቃውን እንደ ቅድም ራያን እንደተጠቀሙ አይነት ነገር በፍጹም እንዳትጠቀሙ። እሺ አሁን ያለነው የሚመስለኝ ኢምራን ይወያይ አይነት ነገር ላይ ነው። እኛ ሁሱ ተሳስቷል አላልን። አልহামዱሊላህ ሁሱ የሚገርም እና የሃይማኖታዊ መገለጫን ሃይማኖተኛ ማለት ምን ማለት እንደሆነ አሳይቶናል። ተቃራኒው ደግሞ ምንን እንደሚገልጽም አሳይቶናል። እሱ ላይ አይደለም አሁን ከኢምራን ጋር ይወያይ የተባለው። ታዲያ ለምንድን ነው የሚል ነገር ከተነሳ ኢምራን ሞሮፍ እኔ ማሳየት የምፈልጋቸው መጽሐፍቶች አሉ እያለ ነው። ገላትን ማለት ነው። እሺ ገላት እኮ እኛ ሃይማኖት ነው ይወያያችን አይደለም። ታምንበታለህ? እንደሱ ከመጡ እምነትህ ነው ወይስ አታምንበትም? ዝም ብሎ የተቀመጠ ነገር ነው፣ እምነት አይደለም። እሱ ላይ ያሉ ነገሮች በዚህ አይደረጉ ካላችሁን እሺ ችግር የለውም። እናንተም ጴንጤ ትሆናላችሁ፣ እኛም ገድላትን እንተዋለን። እዚህ ጋር ነው ዋናው ነገር። እናምንበታለን ካላችሁ ደግሞ ትወያዩበታላችሁ። አሁን እየተወያየን ያለነው ስለ እምነት ስለሆነ እናንተ ማስረጃ አቀረባችሁ ብላን
ኢዳዛን ተማታ ምንም አያደርግም እኛ ላይ። ዋናው ነገር እናንተ ታምኑበታላችሁ፣ ያን ነገር ታምኑበታላችሁ። እስካመናችሁበት ድረስ ደግሞ የምታምኑበትን ነገር መታችሁ እዚህ ጋር ዲፌንድ ማድረግ አለባችሁ። አዎ ገድላትን ተነስቶ ኢምራን አጠገብ መቆም የሚችል እንደሌለ እናውቃለን። ለዛም ነው ይሄ ሁሉ ጫጫታና ለቅሶ ጫጫታ ዋያይታ ኢምራን ገድል ይዞ ከመጣ ምን እንደሚያመጣ ስለሚታወቅ ነው። ኢምራን ለሚያመጣው ነገር ኃላፊነትና እኛ እንመልሳለን የምትሉ ከሆነ ነው ችግር የለውም። ሌላኛው ደግሞ ሁለት የሚያስቁ አግሪመንቶች አሉ ኢምራን ላይ የተቀመጠበት መስፈርት ተብሎ ቪዲዮ ይውጣና እንትን ህፃን ነው ምናልባት ህፃን ነው የሚባለው ሰው ስለ እድሜው ምን አገባ ድድሩት ነው። ይሄን ሁለቱም መስፈርቶች የምታስቀምጡ ድድሩት ነው ወይስ የቁንጅና ውድድር ሞዴሊስት ምናምን ልታረጉት ነው? ለምንድን ነው ለምን ፈልጋችሁ ፎቶውን? የኢምራን ምንድን ነው ፍላጎታችሁ? ከኢምራን ጋር ከእውቀቱ ጋር ከሆነ ኑና ተወያዩ። ማንም ኢምራን አጠገብ መጥቶ ይሄን የሚያምንበትን መጽሐፍቶች ይዞ መጥቶ አይወያይም። ብዙ ጊዜ እኮ እናንተ ታዲያ እየጠቀሳችሁት የምትኖሩት እኛ ማናምንበትን ضعيف ሐዲሶችን እነዚህን እየጠቀሰ ያለ ሰው መጥቶ ገድል የሚያምንበትን መጽሐፍ አልቀበልም ይላል። ዋይ እንዴት ነው? ለምን? እዛ ላይ ያለው ነገር ስለሚያሳፍር ማለት ነው። ወይ ቅድም እንዳልኳችሁ አንቀበለውም በሉኝ። ያን ነገር አንቀበለውም ስትሉን እኛም እንተዋችኋለን። አለበለዚያ ከተቀበላችሁት ግን እዛ ላይ ለሚነጥሰው ጥያቄ መልስ ሊኖራችሁ ይገባል። ከኢምራን ጋር ማንም መጥቶ ይሄን ይዛችሁ የያዛችሁትን የእምነታችሁን መጽሐፍ ይዛችሁ አትወያዩ። ምክንያቱም ያለውን ነገር ትላልቅ መምህራን በላይ ያውቀዋል። መምህራን ከምትሏቸው በላይ ስለ ገድላቶች ያውቃል፣ ያመጣል። እንደተናገርሽውም ቅድም መስከረሻል። ኢምራን ስለ መጽሐፍት ገድላት ነው ቤት የሚሉት። ብዙ ያነባላ፣ ህፃን ነው። እሱን እድሜውን ከፈለጋችሁ መስፈርት አስቀምጡ፣ ዘርዝሩ። የምታስቀምጧቸውን መስፈርቶች ዘርዝሩና እናሟላላችኋለን። ችግር የለውም። ከቪዲዮ ይውጣ ውጪ። ቪዲዮ ኢትዮጵያ ውስጥ ነው የሚኖረው። ተማሪ ነው፣ ብዙ ነገሮች አይመሳችሁለትም። ለዛ ስለሆነ በቪዲዮ አይወጣም፣ አታስቡት። ሌላ ግን የምታስቀምጡ መስፈርት እንዳለ መምህር አይደለም የት እንደሚያስተምር እንሰጣችኋለን። ከመጅልሱ እናመጣላችኋለን። 1 ሚሊዮን ፎሎዊንግ ነው ይሞላል። ችግር የለውም። ግን ቪዲዮ አይወጣም መቼም። እውነቱን ስነግራችሁ ቪዲዮ መቼም አይወጣም። ኢትዮጵያ ውስጥ ነው የሚኖረው። ተማሪ ነው፣ ምቹ አይደለም ለመኖር። ለዛ ስለሆነ አይወጣም። ጨርሻለሁ። ቀጥል። 5 ደቂቃ ፎቶ የኢምራን ፎቶ እንደምናውቀው ታውቃለህ። ሌላ ነገር አስበህ ስለሆነ ወንድማችን የኢምራን ፎቶ እንዳለ ታውቃለህ። አይመችም ኢትዮጵያ ውስጥ ነው ያለ ምናምን ላልከው ሌላ ነገር ታስቦ አይደለም። ኃላፊነት ይውሰድ ነው በቪዲዮ ይውጣ ያሉ ሰዎችን እንጂ ፎቶ እኮ አለ። ድሮ ጀምሮ ፎቶ ይታወቃል እኮ ለሌላ ነገር ታስቦ አይደለም። ሲቀጥል እፎይ ደኢፍ ሐዲሳት ተጠቅሷል አልከው ኖ ሞር አንዴ አንተ ፕሮቴስታንት አይደለም። እስቲ ቆይ ላውራ በቃ አንዴ ትንሽ አንዴ ክርክር እንዳይሆን ኢብኑ ሐሰንና ፎቶ አለው እንት አንዴ ሚውት አድርጉ። በቃ ኢማንም ሐሳብ ጨረስክ። በቃ ክርክር እንዳታረጉት። ኢብኑ ጨርሰሃል ሐሳብን ሚውት አድርጉ። አንዴ ትንሿ ኖ ሞር ቀጥልና በኋላ ላይ ሐሳብ ሰጣላችሁ። እሺ ደቂቃ አስቀምጭልኝና ልጀምር። ኪዩ አመሰግናለሁ። ሲሶ አሁን ከሌ ሳይሆን ባይዘዌ ሲሶ ምን መሰለ፣ አሁን ይሄ ኢምራን ምናምን የሚባለው ቅድም ኪያ እንዳለችው ይሄ ዳሜጅ ኮንትሮል ነው። ይሄ አሁን የ1 ዓመት የውሻ የሚያክል መርፌ ተሰጥቷቸዋል። እሱን በደንብ ያብላሉት፣ ያሰላስሉት። አላማው እንግዲህ ግብ እንደደረሰ ነው ብዙዎቻችን እንትን የምንለው። ሄዶ መጅሊሱ ድረስ መሬት ድረስ ደርሷል። አሁን ያንን እንዴት ነው የምናስቀይረው ብለው ነው ይሄንን ስትራቴጂ ይዘው የመጡትና ይሄ ውይይት መደረግ የለበትም ከዚህ በኋላ። ምክንያቱም እዚህ ቲክቶክ ላይ ብቻ ሳይሆን በየፌስቡክ ብትሄዱ የሚጻፈው ጽሁፍ ምናምን ብትሉ ጠቅላላ
እስከ መጅሊሱ ድረስ ነው የተነቃነቀው። ይኸው እንግዲህ የምታዩት ቪዲዮዎች በየቀኑ የሚሰሩ አህባሾች የሚሰሩትን ቪዲዮ ታያላችሁ። እነሱም ተኝተው የነበሩ ሰዎች ናቸው ተነስተው ይሄንን አምላክ እኛ አናውቀውም፣ እንደዚህ አይነት አምላክ የለንም፣ የኛ አምላክ አይደለም፣ እንደውም ይሄ አምላካችን ነው የምትሉ ከሆኑ ከኛ ጋር መኑና ዲቤት አርጉ እያሉ ነው። ስለዚህ ይሄን ነገር መጀመሪያ ይለቅ። የምን ውይይት ነው ከዚህ በኋላ የሚያስፈልገው? ገና አሁን የሆነ ልብስ ታጥቦ ሳይደርቅ ይለበሳል እንዴ? ምን አይነት አባባል ነው እየተናገሩ ያሉት? ስለዚህ ይሄንን አሁን የተወጋው መርፌ መድኃኒቱ ሰርቶ እስኪያልቅ ድረስ እርስ በራሳቸው መጀመሪያ ተወያይተው ጨርሰው ከዛ በኋላ ተስማምተው ኦኬ የኛ አምላክ ይሄኛው ነው በዚህኛው ላይ እንወያይ ብለው አንድ ሆኖ ሲመጡ መወያየት ያስችላል። ግን ሙስሊም አንድ ነው ተብሎ ከየትኛው አሁን ከዚህኛው ጋር ሲወያይ ይሄኛውን አምላክ እኛ እናውቀውም እያሉ ከዚህኛው ጋር ሲወያይ ደግሞ ይሄኛውን አምላክ እኛ እናውቀውም እየተባሉ ከየትኛው ሙስሊም ጋር ነው የሚወያየው? አሁን ከሌላ እንወያይ ቢባልስ? ስለዚህ መድኃኒቱ አትለቅ፣ እኛም ትንሽ ረፍት እንውሰድ። ታብታብ ማድረግም ሰልችቶናል። እርስ በራሳቸው መጀመሪያ ይጨራረሱና ብዙ እንግዲህ ሰለምቴዎች ራሳቸው ያው ከትላንት የተሰሩ ቪዲዮዎች ላይ አይታቸዋል። እኛ የተቀበልነው ምንድን ነው ግራ ገባን እስከሚሉ ድረስ ዋናው ዓላማው ያ ነበረ። ዓላማው በቃ ህዝቡ ጋር ደርሷል። ህዝበ ሙስሊሙ ጋር ደርሷል። ህዝበ ሙስሊሙም ጥያቄ ማንሳት ጀምሯል። ተደብቀው የነበሩ ሐዲሶች ወጥተዋል። ይሄኛውን ሐዲስ አንደኛው ይሄን ሐዲስ እቀበላለሁ፣ አንደኛው ይሄኛው ዳይፍ ነው ይላል። ዳይፍና ትክክለኛውን ሐዲስ ራሱ መጀመሪያ መርምረው ትክክለኛውን አስቀምጠው ይምጡ። በዛ ላይም ሰው መወያየት እንዲችልና ጥሩ የቤት ስራ ነው የተሰጣቸው። ያንን የቤት ስራ ጨርሰው እኔ አሁን እነሱም ቢያደርገኝ ራሳቸው ላይ ነበር ሰርተው ጨርሰው የቤት ስራችን በቃ ኦኬ እዚህ ጋር ያልተስማማንባቸው ነገሮች አሉ፣ ይሄን ነገር ጨርሰን እንምጣና በአንድ ላይ እንስራ ብለው ነበር መምጣት የነበረባቸው። ያንን ሳያደርጉ ገና ቤታቸው እሳት ተለኩሶ እሳት እየነደደ ሌላ ቤት ሂጅ ላጥፋ ማለት ይሄ ቂልነት ነው። እኔ እንግዲህ ክርስቲያኑም ሆኖ አሁን ከነሱ ጋር ወያያለው የሚል ካለ የእውነት ጅል ነው ማለት ነው። ምክንያቱም ያኛውን የቤቱን እሳት እሱ ሄዶ ሊያጠፋ ማለት ነው። እንደዛ የሚደረግ ከሆነ ይሄ ጅልነት ነው። እንግዲህ ሙስሊሞች እኔ የምላችሁ መጀመሪያ ከሱፊያና ሰለፊያ ተስማሙ። እንግዲህ መጅሊሱን እኛንን የምንመራው እናንተ አትመሩም፣ እነዚህ አሸባሪዎች ናቸው፣ እነዛ ገዳዮች ናቸው የተባባላችሁ ነው። መጀመሪያ እናንተ ውስጥ ተስማሙ። ውስጥ ከተስማማችሁ በኋላ የውጭ ጠላትን ለማጥቃት ውጡ ነው የምለው። ያንን ቢሆን ጥሩ ነው ብዬ ነው የማስበው። እንግዲህ ይሆናልን ብዬ አስባለሁ። መቼም ጅል የሆነ ክርስቲያን አለ ብዬ አላስብም። ይህንን ተቀብሎ አሁን የተያያዘውን እሳት አጠፋለሁ ብሎ የሚነሳ እንደዛ የሚያደርግ ከሆነ እንግዲህ በራሱ ላይ ያው አጥፍቶ ማጥፋት ፈጸመ ብዬ ቆጥረዋለሁ። ያን ነው ማለትም በፈልገው። አመሰግናለሁ ወንድሞች። ኖሞር ፕሮፌት በጣም ቴንኪው እናመሰግናለን። ኖሞር ፕሮፌት። እሺ ቀጣይ ሮዚና ሲስ ኮፒ ሊንክ አድርጉ። ምዕመናን ወምዕመናት ኮፒ ሊንክ አድርጉት ቤቱን በደንብ እንድንሰማማ። ሰላም እንዴት ናችሁ? ቀጥይ ሮዚ ቀጥይ። አልহামዱሊላህ። እኔ አንዳንድ ነገር ስለ ውይይቱም ጨምሬ ነገር ፈልጋለሁ። እኔ እንደኔ እንትን ሐሳባችሁ ወይም አላማችሁ የእናንተና የኛ በጣም ልዩነት አለው። እኛ አስበን የመጣነው ለውይይት እና እናንተ ግን አስባችሁት የመጣችሁት ለውይይት አንድ አይደለም። እኛ አምላካችንን አንድ ነው ብለን ለመስበክ ስንመጣ እናንተ ግን ያን አምላክ አንድ የሆነውን አምላክ በአካሉ በምናምኑ የተለያየውን ሐሳብ ልዩነት ለመፍጠር መጣችሁ። ኢየሱስ ምንድነው ያለው? ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ነው የተባለው። ግን እዛ ያ ሁሉ ሰው እያለ አንድ ወንጌል ሳይነሳ መቅረቱ፣ ስለ እግዚአብሔር አምላክነት ሳይነሳ መቅረቱ በጣም ያሳዝናል።
እናንተ ምድር የፈለጋችሁት አላማችሁ በጣም አሰታችሁታል። ምክንያቱም አምላክን ለማስረዳት ሳይሆን የመጣችሁት የሐሳብን ልዩነት ለመፍጠር ነው። ያ ደግሞ እናንተ አይደላችሁም አሁን የፈጠራችሁት፣ ራሳችሁ ቀድሞ የተፈጠረ ነገር ነው። ስለዚህ ይሄንና ቀጣዩን ውይይት ብታስቡበት ጥሩ ነው። እዚህ ጋር ደግሞ እዚህ ጋር ርዕስ አለ። ትንሿ ያነሳሽው ኡስታዝ ወሂድን ታዩ። ምክንያቱም እዚህ ጋር ርዕስ አለ። ርዕሱ ማነው? ኢምራን ነው። ስለ ኢምራን ነው መወራት ያለበት፣ ስለ ቀጣዩ ውይይት ነው። ስለዚህ ስለ ኢምራን መወራት ያለበት እንደገና ሌላ ፐርሰናል አታክ ማድረግ ጥሩ አይደለም። እና ደግሞ አሁን እዚህ ጋር ያላችሁት ሁላችሁም ማለት ነው ለእውነት አላማ ካላችሁ እውነት ሃይማኖታችሁን ለሰዎች መግለጽ ማሳወቅ የሰው የዘላለማዊ ህይወት የሚያስጨንቃችሁ ከሆነ ይሄው ድሉ አሁንም መጥቶላችኋል። ይሄው ድጋሜ ውይይቱን እናንተ ድፍረት ካላችሁ ወንጌላችሁ የዘላለም ህይወት እንዲያገኝ ከፈልጋችሁ ይሄው መድረኩ ክፍት ነው። ኑ ተወያዩ። አንወያይም ካላችሁ ግን ራሳችሁ ናችሁ ኃላፊነቱን የወሰዳችሁት። ራሳችን አንችልም ብላችሁ ሸፋፍናችሁ ማስቀመጣችሁ ነው። ስለዚህ እናንተ ስለ ድርሳናት ስለ ገድላትም ተነስቷል። ያ ደግሞ የኛ የመወያየት እንትን አይደለም ካላችሁ አውግዙት። እኛ አንጠቀምም፣ ግን እስካለ ድረስ መጠቀማችንን አናቆምም። እስካልተወገደ ድረስ አውግዙት። ካወገዛችሁት እኛ እንትን አንልም። ከቤተ ክርስቲያን እስኪ ከመጽሐፍ ቅዱስ እናንተ መሰረታችሁን ስትበሉ፣ ስትጠጡ፣ ስትሄዱ እያንዳንዷ አክቲቪታችሁን በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብላችሁ የምትጀምሩትን ያክል ይሄንን ቃል ከመጽሐፍ ቅዱስ ውስጥ አምጡት። እስኪ አታመጡትም። ስለዚህ ይሄ መሰረታዊ እንትናችሁ እያለ መጽሐፍ ቅዱሳዊ ብቻ ነን ካላችሁ እናንተም እሱን ወንድሜ እንዳለው ጴንጤ ሁኑ፣ እኛም እንተዋለን። ስለዚህ ይሄ ሐሳቤ ይሄ ነው። ጨርሻለሁ። አመሰግናለሁ። እሺ ሮዚዬ ደቂቃ ነበረሽ የኔ እናት። እሺ ቀጣይ ማን ነው ሐሳብ የሚሰጠው? ኤክሶ ነህ? አይ ሲሳይ ኮፒ ሊንክ እርግብ ቀጥይ። ኮፒ ሊንክ አድርጉ ጋይስ፣ እየሳቃችሁም ቢሆን ኮፒ ሊንክ አድርጉ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እስካሁን እየሰማን ያለ ነው ለቅሶ ነው። በነገራችን ላይ ምንም ማድረግ አይቻልም። ሙስሊሞች አይዟችሁ። ታለቅሶ አይደለም፣ እኔ መናገር ስለማልችል ነው። እኔ መናገር እንጂ ለቅሶ አይደለም። ሮዚ አሁንማ ሰማንሽ እኮ። ሌሎቹ ደግሞ ከእርግብ ቀጥሎ ደግሞ ሌላ ሙስሊም ዳንቴ በጨዋነት እስካሁን መተን ባለ ሚዩት የሚያበራ ሰው አወርዳለሁ። በጣም ከይቅርታ ጋር አንቺን እኮ ቁጭ ብለን ሰማን ሮዚ አይደለ እንዴ? ስለዚህ እርግብ ስታወራ እርግብ ደቂቃሽን አስተካክልልሻለሁ። ሌሎቻችሁ ሚዩት እንዳታበሩ ፕሊዝ። ሲሳይ ሚዩት አድርገህ ሳቅ እባክህ፣ አትበጥብጠኝ። እርግብ የከተኔ እኔ እኮ ብቻዬን እዚህ እኮ ሞትኩ እኮ ታፈንኩ እኮ። በጌታ ኧረ እባካችሁ ትንሽ ፍቀዱልኝ እስቲ። እርግብ ቀጥይ።
እሺ አመሰግናለሁ። አይ የተናገርኩት ነገር ያለው ነገር ነው። ለቅሶ ነው እየሰማን ያለ ነው እስካሁን ኑሮሩ ለቅሶ እና ደግሞ ምንድነው በመጀመሪያ የምነግራቸው ኢምራን አይደለም ሌሎችም ከሱ ጋር ያሉት አሁን እዚህ ቲክቶክ ላይ ያሉት ንጽጽር ሰሪነን የምትሉ አይደለም ኢምራን 1 ሚሊዮን ቢሞላ አይደለም ከፈለገ ቪዲዮ ቢወጣ እፎይ ካሁን በኋላ ከነዚህ ልጆች ጋር አይወያይም። ይሄንን ተስፋ ቁረጡ። ወይንም ደግሞ ከፈለጋችሁ ቲክቶክ ላይ ወጣችሁ መጫው አይደለም ኢትዮጵያ ውስጥ ተለቃቅማችሁ ለምን ሰላማዊ ሰልፍ አትወጡም? ከእናንተ ጋር ካሁን በኋላ የሚወያይ ሰው የለም። እፎይ ካሁን በኋላ የሚፈልገው እና አባ አይደርን እና አህመዲን ጀበል እነዚህ ናቸው ተናግሯል። ስለዚህ ካሁን በኋላ ከእናንተ ጋር የሚወያይ የለም። ሲቀጥል ደግሞ ሰሞኑ በተወራው ውይይት ላይ አምላካችሁ ራሱ ሁለት እንደሆነ አይተናል። አንዱ አላ እጅ እግር ባት ያለው አንዱ አላ ደግሞ እጅ እግር ባት የሌለው። ስለዚህ ከኛ ጋር የተወያያችሁት በትምህርታችሁ ስናይ ዋሃቢያዎች ናቸው። ለዋሃቢያዎች ደግሞ ሌሎች ሙስሊሞች ውይይት ጥሪ ያቀርቡ ነው። ያንን ተቀብላችሁ ተወያዩና ከዛም በኋላ ወደኛ ትመጣላችሁ ማለት ነው። ሌላ ደግሞ ምንድነው ቅድም የተነሳ እፎይ ያለ ፍሊተር ይውጣ ምናምን። በነገራችን ላይ ወንዶች ናቸው ብዙ ጊዜ በቤታቸውም እፎይ በፍሊተር ነው የሚሰራ ምናምን ይላሉ። እና ምንድነው ለጋብቻ ነው የፈለጋችሁት? ሲጀመር ወንድ ልጅ ለወንድ እንደዚህ አይባልም፣ ነውር ነው። ግልጽ ነው አይደለ? ነውር ነው። ይሄንን ደጋግማችሁ አትናገሩ። በጣም እንደው በጣም ነው እኔ እንጃ ትደብራላችሁ እንደዚህ ስትሉ። ሙስሊም ወንዶች ከዚህ በፊትም ቤታቸው ተሰብስበው እፎይ በፍሊተር ነው ያለ። ምንድነው ልታገባ ነው የፈለግከው ወይስ ምን ልታደርገው ነው? ወንድ እኮ ነው። ስለዚህ ለወንድ እንደዚህ አይባልም። ይሄንን እንነግራቸዋለን። ሌላ ደግሞ ከፈቀደችልኝ ስሴ ይሄን የዛሬ አመት እኮ ይሄ ልጅ ከእፎይ ጋር ተወያይቶ ነበርና ተወያይቶ ከወጣ በኋላ ደግሞ ራሱ በምን አይነት እንዴት እንደሚወያይ ቪዲዮ ባሰማ ደስ ይለኛል ከተፈቀደልኝ። በደቂቃ ይፈቀዳል? ይፈቀዳል። በደቂቃሽ መብትሽ ነው። እንደው እናንተ ደንቆሮች እውሮች ይላል ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምረስ አንዴ ቆይ አጉም ቪዲዮ እንትን ልበል አስተካክለ። እሺ አስጀምርልሻለሁ። አሁን 3 ደቂቃ ላይ አስጀምርላታለሁ። ሲስ ቪዲዮ ብቻ ሌላ መረጃ ያዝልሻል። ቪዲዮ መረጃ ያላችሁ ሰዎች ፕሮሞት እናደርጋለን። በመረጃና በማስረጃ ለሚያወራ ሰው 1 2 3 ደቂቃ እንጨምራለን። ወይ ጌታ ኢየሱስ። ሲስ ፊልተር አለው እንዴ አንተ አሁን የምትጠቀመው? የኔ እንዴ ምን ቲክቶ ያለ ፊልተር የሚጠቀማለ? እንደራሱ ኢብራሂም በፊልተር አንድ የሚገባው። እሺ እዚህ ቪዲዮ ላይ እዚህ ቪዲዮ ላይ አሁን ሲስ አንተ ራሱ መስማት ትችላለህ። ክርስቶስን እንዴት ከፍ ዝቅ አድርጎ እንደሚሳደብ መስማት ትችላለህ ማለት ነውና ኢየሱስ ምን እንደሚተመከቱ እናንተ ደንቆሮች እውሮች ይላል ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምረስ ደንቆሮ እያለ ነበር ይመስል። ደንቆሮ እያለ ሰዎችን አስቡት። ነብዩ አምላክ እንደሚለው አንተ ልበ ደንዳና ሆነ ቢሆን ከፊት ርቆ ነበር አለ። ነብዩ ግን ያን ጣዖት አምላኪ ማህበረሰብ በስብዕናቸው ማርከው ወደ እስልምና መጡ። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበር። አየን ክርስቶስ ከሰው ጋር እንደ መረጃ መጽሐፍ ቅዱስ ጠቀሰ። መጽሐፍ ቅዱስ ራሱን የቻለ ፍቺ ያለው ግን አንተ አምላክ ነህ ብለህ የምታመልከው ከራሱ ጋር ከሰው ጋር አይግባባም። እንደዚህ የሚናገር ሰው ነው በነገራችን ላይ ተሳዳቢ ነበር። ይሄ ነው አንተ አምላክ ያዘው ቆሮ ምናምን የሚል አንስቷል። ቁርአንን አለማንበብህን እዚህ ላይ ስላረጋገጥክልን እናመሰግናለን። አላህ ምን ይላል? ደንቆሮች፣ ዲዳዎች፣ እውሮች ናቸው። የአንተ አምላክ እንደዚህ የሚሳደብ ነው። እንደዚህ አይነት የሚሳደብ ቆሻሻነት ነው። የኛ ግን በመግባራቸው የተገለጡ ናቸው። እያዩ ማያዩ እውሮች ይባላሉ። እየሰሙ ማይሰሙ እነሱ ጆሯቸው ማይሰማ ናቸውና ደንቆሮች ይባላሉ። ያንተ ግን ተሜዳ ተነስቶ እውሮች፣ ዲዳዎች እያለ የሚሳደብ ነው። እዩ ስለ ስድብ አውርቷል። ስለ ስድብ ትንሽ እንጨምር። አይሁድ ኡዘይር ያላህ ልጅ ነች አለች። ክርስቲያኖች አልመሲህ ያላህ ልጅ ናቸው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የእነዚህ ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ክርስቲያኖችን አላህ ያጥፋቸው ብሎ አላህ ማጥፋት ስለማይችል
አላህ አጥፋቸው ብሎ በየትኛው አላህ እንደሆነ እንዲያጠፋን ይማጸናል አላህ ማለት ነው። አቅም ቢኖረው ኖሮ አጠፋችኋለሁ ነበር የሚለው። ማጥፋት ስለማይችል ግን አላህ ያጥፋችሁ እናንተ እኮ እንዲህ ብላችኋል ይላል ማለት ነው። ማጥፋት አይችልም። እኛ በስተናል ጭራሽ እንኳን ሊያጠፋን ቀርቶ ማለት ነው ዓለምን ሞልተናል። አላህ ማጥፋት አይችልም። ለምንድን ነው እንደዚህ የሚለው? እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትይዙ። ዘረኝነት ታወራለህ። ከዚህ በላይ ዘረኝነት የቆሸሻለ። ጓደኛ አድርጋችሁ አትያዙ። ምክንያቱስ ከፊላቸው ለከፊላቸው ረዳቶች ናቸውና ከእናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው ከእነርሱ ሰው አላህ አመፀኞችን ህዝቦችን አያቀናምና ጓደኛ እንኳን አጡ ናቸው። ተፍሲር ኢብን ከሲር ኢብን አባስ አልጀለሌን መመልከት ይቻላል። በምንም ተአምር ጓደኛ ከነሱ ጋር ህብረት ማድረግ የለባችሁም የሚል ነው። ይሄ ሴጣናዊ እሳቤ ነው። ሙሐመድ በስድብ አይሆንም፣ አናስከትልም፣ ኢስላም አይፈቅድም። ይኸው እዚህ ጋር አሁን ኢምራንና እፎይ ናቸው የተወያዩት። እፎይ በኢምራን ሰዓት በደንብ እፎይ ሲሰማ ነበረ። ከዛ በኋላ ደግሞ እርስ በራሳቸው እፎይ ተሳደበ ብሎ እንደዚህ መረጃ እየከፈተ ያወራ ሐዲስ ቁርአን፣ እዛው ደግሞ እፎይ ተሳድቧል ብሎ እርስ በራሳቸው ይጫረሳሉ ማለት ነው። እንስማቸው። ውይይቱ እኮ ከኢምራን ጋር ነው አይደለ? እርግብ አይበቃም ይሄ ነገር ይበቃል። በጣም የተንጫጩት እኮ ያ በነገራችን ላይ እዚህ ላይ ማሳየት የፈለኩት ነገር ምንድነው ልጁ አዲስ አይደለም ለኛ ማለት ነው። ከዚህ በፊት የዛሬ አመት ነው እፎይ ከሱ ጋር ተወያይተዋል። እንደዚህ ከተወያዩ በኋላ በጣም ተሳዳቢ ባለጌ ነው። ክርስቶስን እንዴት እንደሚናገር ማለት ነው። መጽሐፍ ቅዱስን እንደ መረጃ ገርል ምናምን እንደ መረጃ ይጠቅስና እንደ መረጃ ምናምን መረጃ እንዳለው ነገር ይጠቅስና በጣም ተሳዳቢ በጣም ባለጌ ነው። ልክ እንደ እሱ እንደሚናገር ሁሉ እፎይ ሲመልስለት ደግሞ በጣም ተንጫጩ፣ በጣም አለቀሱ፣ ቤታቸውን እየከፈቱ። በእርግጥ ሌላ ቪዲዮም አለ እኔ መክፈት የምችለው ማለት ነው። ይሄ ኡስታዝ ኡሳማ አሁን ንስስር የሚሰራ ነው። ከዛ ከወጣ በኋላ ቤቱን ከፍቶ ራሱ ትክክል አይደለም ምናምን ብሎ ሲሳደብ ነበረ የራሱ ወንድም ኢምራንን ማለት ነው። ስለዚህ እናንተ ለእፎይ አዲስ አይደላችሁም። ከዚህ በፊትም ከእናንተ ጋር ተወያይተዋል። እፎይ አሁን ስራውን ጨርሷል። ከነዚህ ህፃናት ጋር ከነዚህ ተሳዳቢ ጋር አይወያይም። እሱም ተናግሯል፣ ቴሌግራም ቻናሉ ላይ አስቀምጧል። እና ሙስሊም ወንድም እህቶቻችን እንወዳችኋለን። ስለዚህ ምንም አይነት ከእናንተ ጋር ውይይት የለም ከአሁን በኋላ። ይቅርታ አድርጉልን። ትላልቅ ኡስታዞች ነው የምንፈልገው። አንድ ሚዩት አድርግ ጨርስ። በቴሌቪዥን ምናምን እንደዚህ የተለያዩ ነገሮችን የሚያስተላልፉ አሉ። እነሱን ነው አሁን የምንፈልገው። እፎይ የሚፈልገው ያንን ነው። ሰላም እንዴት ናቸው? አረ ቆይ ዳያት እስቲ በቃ አርግኝ። አንዴ ጠብቂ፣ 2 ሰከንድ ነው አጠቃላይ ቪዲዮ ስላሰማው። ሌላ ደግሞ ገርላት ድርሳናትን አንስታችሁ እኛ ላይ ምንም የምትጨምሩት የምትቀንሱት ነገር የለም። ባይዘው እናንተ ገርላት ድርሳናት ላይ አጸያፊ ነገር ነው ምናምን ብላችሁ የምታነሱት እጥፍ ድርብ በሐዲሳችሁ በተፍሲራታችሁ እየተቀመጠ ነው። ማሳየት ይቻላል። ድምጽ ይሰማል። አረ ዳያት አረ ባላ ቆይ ትጨርስና ከዛ ወደ ልክ ስትናስጀምርሽ ነው እንትን የምትይው ዳያት ችግር የለውም። ስለዚህ ደማለው አይደል? አረ ሴትዮ ልቀርስ ወይ አንዴ ተቀላላ ኔትወርኳ ነው። እሺ እርግቤ ተቀላላ ቆይ እሺ አንዴ ትጨርሳለሽ። እሺ እርግቤ ተቀላላ አርጊው። ገርላትና ድርሳናትን እኛ ኦርቶዶክሳውያን
የምንቀበለው በመጽሐፍ ቅዱስ መዝነን ነው። መጽሐፍ ቅዱስ ላይ ለምሳሌ የሚመለከው አንዱ እግዚአብሔር ብቻ ነው አይደለም የሚለው አምልኮ የሚገባ አንድ ገርል አምጥተ ድንግል ማርያም ትመለካለች የሚል ገርል ብታመጣ አንቀበልህም። ለምን? በመጽሐፍ ቅዱስ ገርላትና ድርሳናትን በመጽሐፍ ቅዱስ መዝነን ነው። ይሄንን ደግሞ አባቶች ራሱ በጽሁፍ አስቀምጠዋል። ለምሳሌ ሐምድ ሃይማኖት የሚባል የቤተክርስቲያን አፕ አለ። እዛ ላይ በጽሁፍ አስቀምጠዋል። ሰዓት ስለሌለኝ ነው እንጂ ገርላትና ድርሳናትን ኦርቶዶክሳውያን እንዴት ይቀበላሉ፣ እንዴት ይረዳሉ የሚለውን ከፍቼ ማሳየት እችላለሁ ግን ሰዓት የለኝም። ቀጥሎ አመሰግናለሁ። ግን እፎይ ዋሽቷል፣ እፎይ እንትን ብሏል ብላችሁ የምታወሩ ከሆነ ከአሁን በኋላ ሲስ እኔ መረጃ እንጠይቃለን ማለት ነው። እፎይ ዋሽቷል፣ እፎይ ተሳድቧል፣ እንደዚህ አይነት ቃላትን ገብቶ የሚጠቀሙ ሙስሊም መረጃ ከፍቶ ያሳያል። ከይቅርታ ጋር ቴንኪው ጨርሻለሁ። አመሰግናለሁ። እሺ ቴንኪው። ዳያት አለሽ? አንተም ታፍናል። ከአውራ አንድ ደቂቃ ያዝና ለራስ ቀጥቋል አንድ ዳያትሽ እና አሁን ሚዩት አድርጊያ። ሰላም እንዴት ጋይስ? ኧረ ከራሷ ጋር እየተጣላች ነው ልጅ። አሁን ዳያት ኔትወርክሽን አስተካኪ። እስከዛ ሌላ ኡስማን ወንድምሽ ያውራ። ይሰማሻል ዳያት? አይ ኔትወርኳ ነው ሲስ። አሁን እሷ በቃ ኔትወርክሽን አስተካክለሽ ተመለሺ። ኡስማን ይቀጥል። ኡስማን አለ? ኡስማን አለ? እሰማለሁ እኔ። እሺ ኡስሜክስ አለ አለ። እሺ ቀጥል። እሺ ሁላችሁንም ሰላም ብያለሁ። አሁን ስለ ኢምራን ነው እየተወራ ያለው። እንግዲህ ኢምራን እውነት ለመናገር ያው ገድላትን አስጥሏል። በጣም እንደምትሸማቀቁበት እንደምታፍሩበት ነው የተረዳነው። አንደኛ እንቀበላለን ትላላችሁ፣ ነገር ግን ለክርክር አናቀርብም ትላላችሁ። ምን ማለት ነው? ለክርክር ከቀረበ ተከታዮቻችሁን ገደል ይከታል ወይንም ያስወጣል። ኦፍ ኮርስ አንድ ሰው ካላፈረበት ይውጣ ይገለጥ። ይሄ ነው። አስጥሏል። ቀለሜና ኢምራን አስጥለዋል ማለት ይቻላል። ገድላትን ታፍሩበታላችሁ። ምንም ወደ ቀኝም ወደ ግራም ወደ ኋላም ወደፊት ብትሉት ምንም በጣም ነው የምታፍሩበት። አሁን የቀረው ምንድነው? ከቤተ ክርስቲያን ማውጣት። ከቲክቶክ ላይ አጣርተዋል። ምንድነው የቀረው? ከቤተ ክርስቲያን። ሌላው ደግሞ የሁሱና የእፎይ እዛ ላይ ሁለት ነገር ነው የተጠበቀው ከሙስሊሙ። አንደኛ ዕውቀት ነበር። ዕውቀት ያው በአንደኛው አማካኝነት ያው ምንም ነገር አልተገኘም። የተገኘው ስነ ምግባር ነው፣ ባህሪ ነው፣ ማንኛው ነው ትክክለኛ ሃይማኖት ኮትኩቶ ያሳደገው ማንኛው ነው የሚለው ነገር ተመልክተናል። ሁሱ የመጣበት ዓላማ ሌላ ነው፣ እፎ የመጣበት ዓላማ ሌላ ነው። ነቢያቶች የሰበኩት አላህን ነው እግዚአብሔርን ነው የሚለውን ነበረ። እሱ እንትን የሚለው ወጣ ወረደ ባታለው ምን አለው ነው። ይሄ እኮ አዲስ አይደለም፣ እኛ ሙስሊሞች እናምንበታለን። ሌላው ፍልስፍና ምን አይነት እጅ ነው፣ ምን አይነት እግር ነው፣ ምን አይነት አይን ነው፣ ይሄ ለእናንተ ተፈላሰፉ። ስላሴ አንድም ሁለቱም ሶስቱም ሆኖ መጣ እንደሚባለው እነሱ ፍልስፍናው ለእናንተ ነው። ይሄ አዲስ ነገር አይደለም። አህባሽ ወሃቢያ የምትሉት ይሄ ለኛ አዲስ ነገር እኮ አይደለም። ለእናንተ ምናልባት አዲስ ነገር ሊመስላችሁ ይችላል። ገብቷችኋል? እና በተወሰነ ነጥብ ነው የሚለያየው እንጂ ሌላ አዲስ ነገር አይደለም። የእናንተ ዓላማ ሌላ ነው፣ የኛ ዓላማ ሌላ ነው። የኛ ዓላማ አምላካችንን ማሳወቅ ነው፣ ወደ ነብያቶች መንገድ መጣራት ነው፣ በመልካም ስነ ምግባር ማለት ነው። እናንተ ደግሞ አህባሽ እና ወሃቢያ እያላችሁ ታላዝናላችሁ። ምንም ይሄ የተለመደ ነው፣ አዲስ አይደለም። ምናልባት እዚህ ቲክቶክ ላይ ብሽሽቅ ነው